ገለልተኛም አለው ጭራሽ። ድርጅታችን ከፖለቲካ ከዘር ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን። ቆይ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ማለት ሌላ ምንድን ነው? እሺ ፖለቲካስ፣ እሺ ግልጽ ነው፣ ፖለቲካ ዓላማ ነው። ለምሳሌ እኔ በዚህ 2 ዓመት ውስጥ አግብቼ ልጅ ወልጄ ቤተሰብ መስርቼ የመኖር ዓላማ አለኝ። ዓላማ ሲባል ይህንን ያካታል ማለት ነው። ገንዘብ ሰጪዎች እኮ ዓላማ አላቸው። ዓላማ ሌላ ዓላማ ማለት ነው ማለት ነው በግልጽ አልተቀመጠም። ምክንያቱም በህግ ቋንቋ በግልጽ ካልተቀመጠ አሻሚ የሆኑ ሀሳቦች ከሆኑ እንደፈለግን የመበለት የመተንተን መብታችን የጠበቀ ስለሆነ ማለት ነው። ሌላ ዓላማ ያላቸው ሰዎች ገንዘብ ረጂዎች እኮ ዓላማ አላቸው። ወይ ሃይማኖታዊ ወይም ደግሞ ፖለቲካ እንኳን እሺ አንፈልግም ካላችሁ ሌላ ብቻ ዓላማ ይኖራቸዋል። ስፔሲፊካሊ በግልጽ ቋንቋ ያስቀመጡት ነገር የለም። ይሄ ለወርቁ አይተህ ነው ተብሎ በድረስ የተጻፈ ጽሁፍ ይመስለኛል። በሌላ አባባል ከመንግስት ጋር እየሰሩ ከፖለቲካ የጸዳንን ማለትስ ይቻላል? ይቻላል? እስኪ ቡኖ በደሌና የመንግስት ሰው አለ? እስኪ ቡኖ በደሌ የሚለውን እንስማው። በቃ ከዚህ በላይ ሌሎቹ እስኪወርዱ ድረስ ሌላ ሰው አንጨምርም። ቡኖችን እንዴት ነህ? አለን ቴዳ፣ ሰላም ናችሁ? ሰላም ብያለሁ። ዜናውን ሰምተሃል? ወርቁ አይተነው ላይ የሆነውን? አዎ 15 ሚሊዮን ብር ሰጠ ደብረ ብርሃን ለተፈናቀሉት። አግማስ የሚባለው ድርጅት አንቀበልም አለ። ምክንያቱም እኛ ከማንኛውም ፖለቲካ ይሁን ከሃይማኖት ነክ ጉዳዮች የጸዳንን አሉ። ውሳኔያቸው ትክክል ነው? አዎ የመንግስት ውሳኔ ትክክል ነው። መንግስት የወሰነው ለምን መሰለ ቴዲ፣ አሁን ይሄ ሁሉ ግርግር የመጣው ፖለቲካል አንድምታ ያለው ነው። መንግስት አመቱ ሙሉ የአደጋ ስጋትና አመራር ተቋም እየሰራ ደብረ ብርሃን ላይም ህጸጽ ላይም እየደገፈ ያለው መንግስት አመቱ ሙሉ እየሰራ ነው ያለው። በአንድ ቀን መጥቶ ያለምንም እንትን ማለት ነው ፍቃድም የለም አካሄድ አለው። እርዳታም ስሰጥ ከመንግስት እውቅና ውጭ የሚደረግ ነገር እያንዳንዱ ያስጠይቃል። ስለዚህ እኚህ ሰዎች እኮ ወርቁ አይተነው ከመምጣቱ በፊት ላለፉት 6 ቀናት 7 ቀናት ገንዘብ ሲሰበስቡ ነበር። ወርቁ አይተነው መጥቶ 15 ሚሊዮን ብር ሰጠው ሲል ነው አሁን የምትለው ነገር የሚነሳው። ከህግ እውቅና ውጭ ገንዘብ መሰብሰብ ምናምን ትለው። ወርቁ ከመምጣቱ በፊት ሲሰበስቡ የት ነበር መንግስት? እንደዛ ካልክ ትክክል ቴዲ። ምገርምህ እንደውም የታሰሩ ህግ ቁጥጥር ስር የዋሉም አሉ። ይሄ ወርቁ አይተነው ስለተናገረ ሳይሆን ከዚህ በፊትም ሲሰበስቡ የነበሩት ከመንግስት እውቅና ውጭ ምንም የገንዘብ ስብሰባ እርዳታ እንዳይደረግ ተላልፈዋል። ዛሬ አይደለም ቴዲ፣ እኛም ስንናገር ነበር። መቼ እንደተናገርን ማየት ትችላለህ ወደኋላ ተመልሰ። በዚህ ልክ መንግስት ዛሬ የወጣው ዘገባው የወጣው ዛሬ ነው እንጂ ከዚህ በፊትም ስንናገር ነበር። እኛ ቫይራል አድርጎ ያወጡትም ሆን ብሎ እንደዚህ አይነት ርካሽ የፖለቲካ እንትንን ለማስተላለፍ እንደናንተ አይነት ጋዜጠኞች እንትን እንድትሉ ይህ ነገር ምንድን ነው ብላችሁ እንድትወያዩ ያስደረጉ ራሳቸው የቻሉ የተወሰኑ ሰዎች አሉ። እዚህ ውስጥ እጃቸው ያለበት ማለት ነው። እዛ ወደ ውጭ ሀገር የሚኖሩ ሰዎች የስልክ ቅጂያቸውን ጭምር ሰምተናል። በደንብ አድርገን ምን ሲያወሩ እንደነበረ ማለት ነው። ሞሮርሌስ ግን ከዚህም በፊት ተነግሯል። አንድም እርዳታ እንዳይገባ። እስኪ ማን ነው ሰብስቦ ያደረሰ ሰው አለ? እኔ የውስጥ ምስጢር ልንገር፣ ሰብስቦ እዛ ያደረሰ አንድም ሰው የለም ብሎ ተደርጓል። እሺ ቆይ የደብረ ብርሃኑን እንተውና አዶናይ የተባለ ቲክቶከር 16 ሚሊዮን ብር ሰብስቧል። መሀል አዲስ አበባ ላይ ተቀምጦ 17 ሚሊዮን ብር ሰበሰበ። ይሄ ህግ ወጣ ተባለ። በአደጋና በስጋት አመራር ኮሚሽን በኩል በዶክተር ሽፈራው በኩል መግለጫ ወጣ። ስለዚህ አዶናይ የሰበሰበውን ገንዘብ መንግስት ይወርሰዋል ወይስ አዶናይ ይወርሰዋል? ወይስ ኦኬ አንዴ ሰብስበሃልና መቼስ ምንም ማድረግ አንችልም፣ ስለዚህ በእኛ በኩል ለተጎጆች ታደርሳለህ
3 ኦፕሽኖች አሉ። ከዚህ ውጭ ምንድነው የምታደርጉት? ወይ መንግስት ምንድነው የሚያደርገው? ከዛ ወደ ኡኖ እና ወደ ሌሎች እንሄዳለን። እሱ ምን ተደረገ መሰለ፣ አሁን ብሎክድ ነው አካውንታቸው፣ መንቀሳቀስ አይችሉም። አሁን ባለው ነው ካረንት ላይ በሚነግረ ማለት ነው። ስለዚህ መንግስት ወሰደ ማለት ነው ገንዘቡ? ኖ መንግስት እንዴት ወስዳል? መንግስት የሚወስደው ስርዓት አለው። እሱም እኮ አሁን ማገድና መውሰድ አንድ አይደለም። አካሄድ አለው። ስርዓቱን ጨርሶ መሰጠት ያለበት እውቅና መውሰድ ያለባቸው ተቋም አለ። ከዛ ተቋም እውቅና ወስዶ ገንዘቡ መግባት ወዳለበት እንትን ገብቶ በዛ ልክ ለማህበረሰቡ ይደርሳል። በደረሰኛ አወራርዶ ማለት ነው። አካሄዱ ነው አሁን ችግሩ ማለት ነው። ገብቷል አይደል? አካሄዱና ፖለቲካ ላይ አንድምታ አለው። 100% የምነግርህ ማለት ነው። የፖለቲካ አንድምታ አለው። ፕላስ ደግሞ ዛሬ ተነስቶ ዛሬ እንደዚህ ነው ተብሎ የሚወራው ነገር አንተስ ምን ይመስልሃል? ከራስህ ማለት ነው። ገብቷል? አመቱ ሙሉ የደብረ ብርሃን ተፈናቃይ ዛሬ አይደለም ያለው አይደለም 5-6 ዓመታቸው ነው። እዚህ ደግሞ ህጸጽ ላይ ደግሞ የነበረው ዛሬ አይደለም። የህጸጽ ወስዶ ከሆነ አካባቢ መጣ ብሎ ፖለቲካል አንድምታ ሲሰሩ የነበረው ስለተደረሰባቸው አሰራሩ እርዳታ መስጠቱ ላይ አይደለም። ቴዲ ችግሩ እርዳታ የኔ ጥያቄ ኦኬ ትክክል አይደለም ካላችሁ ለውትሮ ቲክቶክ ላይ ሰዎች ምን ተናገሩ እያለ እየለቀመ የሚያስር መንግስት ይሄ ሁሉ ከተማው በአንድ እግር ቆሞ እርዳታ ሲሰበሰብ፣ ልብስ ሲሰበሰብ፣ ምግብ ሲሰበሰብ የት ነበር? ወይስ ድንገት የባህር የደብረ ብርሃኑ ሲሰበሰብ ነው የነቃው? 16-17 ሚሊዮን ብር ሲሰበሰብ ድረስ መንግስት ምን ይሰራ ነበር? ትክክለኛ ያልሆነ ነገር ከሆነ ይሄን አዶናይ እኔ ስለማቅ ነው አዶናይ ምን እንደገጠመው እራሱ መጥቶ አዶናይ ብናገር ነበር ደስ የሚለኝ ማለት ነው። ለምን መረጃ ምንም ስላለኝ ማለት ነው። ዛሬ ላይ አይደለም ወርቁ አይተነውም። ከዛ በፊት ብዙ አካውንቶች እንደዚህ አይነት እንቅስቃሴ ስለነበሩ ታግደዋል። ምክንያቱም ከውጭ ጭምር ብር የሚገባው ወደ አሸባሪዎች የሚገባ ብር በዛ ስም እየተላከ የሚገባ ብር አለ። በቁጥጥር በስርዓት ማለት ነው። ከውጭ የሚመጣው ብር መጥቶ እርዳታ መድረሱ በጣም ጥሩ ነው። የኢትዮጵያ ሕዝብ መርዳቱንም እጅግ በጣም የሚመሰገን ነገር ነው። አካሄዱ ግን ትክክል አይደለም። ስርዓቱ እየተደረገበት ያለው ነው። እሺ ወደ ኡኖ ልንሄድ። እሺ ኡኖ ምን ትላለህ አንተስ? ቴንክ ዩ ቴዲ፣ ሰላም ብያለሁ ሁላችሁንም። መጨረሻ ከተናገረው ነገር ልጀምርና አንደኛ ከመንግስት እውቅና ውጭ ነው ይሄ ነገር እየተሰበሰበ ያለው ለሚለው እንግዲህ እነሱም በመግለጫቸው ላይ ገልጸውታል። ከመንግስት ጋር እጅና ጓንት ሆነው እንደሚሰሩ ተናግረዋል። እንዴት ነው አይጋጭም ወይ? ወይንስ የአማራ ባለሀብቶች ሲረዱ እነ ወርቁ አይተነው ሲያግዙ ነው ህገወጥ የሚሆነው? ይሄ የሚያስኬድ ነገር አይደለም። እንግዲህ ተከታታይ ሲሰበሰቡ ነው የነበሩት እርዳታዎች። እነኚህ ሰዎች አንዱንም አላገዱ። ነገር ግን አሁን ላይ ነው እገዳ የመጣው። ያየነውም አሁን ላይ ነው። እስካሁን ምንም አይነት እገዳዎችን አላየንም ነበር። አሁን ግን ቡኖ በደሌ መጥቶ ህገወጥ ናቸው ይላል። ሰዎቹ ግን ህጋዊ እንደሆኑ ተናግረዋል። ሁለተኛ ግን ከመጀመሪያው ነበር ይህ ነገር መነገር የነበረበት። እነኚህ ሰዎች ብዙ ሰው የሚያስበው የእርዳታ ድርጅቶች ገለልተኛ ናቸው ተብሎ ነው። እዛ ጋም ሲያሰባስቡ የነበሩትን ልጆች ካያቸው ቁጭ ብለው ሲያሰባስቡ የነበሩት ፖለቲካ ላይ በደንብ የሚሳተፉ እንዳለ እንትኑ ማየት ትችላለህ። ላይቭ ሪከርዶቹም አሉ። ብዙዎቹ ለፋኖ ጭምር ገንዘብ የሚያሰባስቡ እርዳታ ፋኖ በተቆጣጠራቸው አካባቢዎች ላይ ለሰው እርዳታ የሚያሰባስቡ የነበሩ ልጆች ናቸው። ከእነሱ ጋር ቁጭ ብለው ሲያሰባስቡ ቆይተው በመጨረሻ ከየትኛውም የፖለቲካ ሀሳብና ድርጅት ገለልተኛ የሆነ ሰው ጋር ብቻ ነው አብረን የምንሰራው የሚለው ነገር አያስኬድም። ምክንያቱም እያየን የነበረው ነገር ያስላልነበረ እነኚህ ሰዎች ያ ሰው ረዳ ከዛ በኋላ ነው ይህንን አጀንዳ ይዘው የመጡት እንጂ ከዛ በፊት የነበረ ነገር አልነበረም። እዛ ጋር መናገር ነበረባቸው። ቀድሞውኑ ገና እንትኑ ከመጀመሩ በፊት እርዳታው ከመጀመሩ በፊት ያን ነገር ማቅረብ ነበረባቸው። ያ ነገር ግን አልቀረበም። ይህ ሰውዬ 15 ሚሊዮን ብር ሰጠ። ከዛ በፊት 3 ሚሊዮን ነው 4 ሚሊዮን እንደዚህ እንደረዱ እንደተገኘ ሰምተናል። የትኛውም ሰው ዓለም ላይ የሚኖር ሰው የሚበላው ዳቦ የሚጠጣው ውሃ እያንዳንዱ በፖለቲካል ዲሲዥኖች ነው ዋጋውም ከፍ የሚለው የሚወርደውም ሁሉም ነገር ፖለቲካ አፌክት ያደርገዋል። ከዚህ ሁሉ ገለልተኛ የሆነ ሰው አለ ልንል አንችልም። ኢትዮጵያ ውስጥም አለ ብዬ አላምንም። እዛ ጋም ሲያሰባስበው የነበሩት ሁሉም ፖለቲካሊ ባያዝድ የሆኑ ልጆች ናቸው። ስለዚህ ይሄ ልክ አይደለም ነው እኔ የምለው። ቴዲ ይሄን ያለኝ ሀሳብ። እሺ በዚህ ጉዳይ ላይ የመጨረሻ እንበልና በመሀል ወደ እናንተ ማደርሰው አንድ ድምፅ ቅጂ አለ። ሄሎ የተክላይና ፍጹም የአይዲፒ ተወካይ ነው። ኢንተርናሊ ዲስፕሌስድ የሆኑ ሰዎች ወደ ቦታቸው ወደ ቀያቸው እንዲመለሱ የሚሰራ ነው። ተክላይ የቲፒኤልኤፍ ተወካይ ነው። በተክላይና
በፍጹም መካከል ዱላ ቀረሽ ንግግር ታደምጣላችሁ። አሁን ይሄ ለትንታኔ ለመላመት በነገራችን ላይ እዚህ ቤት የምትመጡ ሰዎች መጀመሪያ ፖለቲከኞች መሆናችሁን እርግጠኛ ሆኑ። ፖለቲካ ነው የምናወራው። ፖለቲከኞች ከመንጋው የተለየ አይን ያለን እኛ እንደ መንጋው ልናይ አንችልም። መንጋዎች እዛ ጋር ግርግሩ ምናምን አይቶ ሊያጨበጭቡ ይችላሉ። ማድረግ ያለባቸውን ወይ የዋሃዎች ልበለው። ፖለቲከኞች ግን እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፓችሁን እኛ ከሴራ አንጻር ከሸፍታ አንጻር ምናምን ነው የምናየው። ምን ለማለት ፈልጌ ነው? ሾልኮ ወጣ የተባለ ድምፅ አለ። የመጀመሪያው ነገር ድምፁ እንዴት ሾለከ? ለምን አሁን ሾለከ? ከዚህ በፊት ለምን አልሾለከም? እንዲህ ነው እኛ ምን ተነት ነው። አንዳንዶቻችሁ ኤአይ ቢሆንስ? ይህን ካልኩኝ በኋላ ሕጸጽ ላይ ተፈናቀሉ ተራቡ የተባሉ ሰዎች በሰው ሰራሽ በሆነ መንገድ ቲፒኤልኤፍ የፖለቲካ ነጥብን ለማስቆጠር ወይም ደግሞ ፖለቲካ ለመስራት ሆን ብሎ ያስራባቸው ቢሆንስ? የፌዴራል መንግስቱ ማድረግ የሚገባውን ነገር ባለማድረጉ የተራቡ ቢሆኑስ? ቲፒኤልኤፎች እኚህ ሰዎች ምዕራብ ትግራይ እያሉ ወደሚጠሩት ወደ ተፈናቀሉበት አካባቢ እንዲመለሱ የዓለም አቀፉ ማህበረሰብ ይኸው ወገኖቻችን ከቦታቸው ተፈናቅለዋል፣ አሁን ለረሃብ ተዳርገዋል፣ ማረስ ማጨድ የለመዱ ሰዎች ዛሬ አንድ መጠለያ ካምፕ ውስጥ ታፍነው የፌዴራሉ መንግስት እንዲህ ያለ በደል እያደረሰብን ነው ብለው ለዓለም አቀፉ ማህበረሰብ ሆን ብሎ ለማሳየት ፈልገው ቢሆንስ? እነዛ ቲክቶከሮች ሳያውቁት በየዋህነት እናርግ ብለው ነው የሄዱት። ነገር ግን ፖለቲከኞች ያገኙትን ሰው የመጠቀም ማንኛውም ሰው ለምሳሌ በነገራችን ላይ በጣም ፌመስ እየሆናችሁ ስትመጡ የመጀመሪያው በጣም ብልህ ከሆናችሁ ጠንቃቃ ነው የምትሆኑት። አትዘሉም፣ አቧራ አታነሱም። ምክንያቱም ማንኛውም ሰው ሊጠቀምባችሁ ይችላል። ዝም ብለህ ፌመስ አትሆኑ። ፌመስ ስትሆን አንገት ላይ እባብ እንደመጠምጠምም ሊሆን ይችላል። ኢንተረስት ግሩፖች ይመጣሉ። በአንተ በኩል ማስፈጸም የሚፈልጉትን ሊያስፈጽሙ ይችላሉ። በጣም ጠንቃቃ ካልሆንክ እያንዳንዱ እርምጃን ዝም ብለህ ዘው ብላ። ሁለተኛ እንደዚህ አይነት ነገሮች ላይ ዘው ተብሎ አይገባም። ህይወትን ልታጣ ትችላለህ። ዝም ብለህ የቲክቶክ ኮንተንት እንደመስራት አይደለም። ዝም ብለህ ላይክ እና ሼር ወይም ደግሞ ጀብዱ ምናምን ጭብጨባ እንደዛ አይደለም። ማይ ፍሬንድ ይሄ ልገባበት የምችልበት ነገር ነው፣ ላልገባበት የምችልበት ነገር ነው። ኦኬ የመንግስትን አናውንስመንት መስማት አለብኝ፣ ጥሪ ፈንጠር ብለህ የምታየው ነገር ነው እንጂ ዝም ብለህ ተንሸራተህ የምትገባበት ነገር ላይሆን ይችላል። ስለዚህ አንዳንድ ጊዜ በጣም ሶሻል ሚዲያ ላይ ያላችሁ ታዋቂ ልጆች መሬት መያዝ ይሁንላችሁ። ይህ ህዝብ ወደ ላይ የሚሰቅልህ አንዳንዴ አውቆም ሊሆን ይችላል። ስትፈርጥ አጥንትህ እንዳይገኝ ነው። የታይገር ሰይፉን ግጥም ላስታውሳችሁ። ወደ ላይ ከፍ 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 ወደ ላይ ከፍ 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 ከዛ የወደክለት አጥንትህ እንዳይተርፍ ይላል። ዝም ብለህ ቲክቶክ ላይ ላይቭ እየገባ ሰልፊ እየገባ የምትቀርጸውንና ማትቀርጸውን ነገር መለየት አለብን። እናቶች አባቶች ምከሯቸው። አንዳንዴ በወጣበት ላትመለስ ትችላለህ። እኔ ወንድማዊ ምክር ነው የምሰጥህ። ከትግራይ እጸጽ ተፈናቃዮች ጋር ምንድን ነው የምትማሩት? ማስደምጣችሁ ድምፅ አለ። ለዛ ትዘጋጃላችሁ። ለዚህ ንግግር፣ ለዚህ ውይይት የቲፒኤልኤፍ ደጋፊዎች ካላችሁ ለእናንተ እድል እሰጣለሁ። ከሌላችሁም ኢትስ ኦኬ፣ አይ ዶንት ኬር፣ አይበርደኝ አይሞቀኝ። በሌላችሁበት ጉዳያችሁ ይታያል። የአማራ ልጆች ካሉ፣ የኦሮሞ ልጆች ወይም ደግሞ የገዢ ፓርቲ ደጋፊዎች ካሉ በቂ ነው። ወይ ስልጤ የሌላ ፖለቲከኞች። አሁን ይህን ጉዳይ አንድ ሁለት ሰዎችን ልስማና ወደዚህ ወደ ሾለከ ወደ ተባለው ድምፅ አሰማችኋለሁ። ቅንጭቡን ላስደምጣችሁ። ፍጹም ይሰማል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። እድሉ ለእኛ ብትሰጡም የተሻለ ይሆናል። ፍጹም ትርጉም የለውም። ሸልተር ልናሳየው አይደለም የምንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲህ ያው ለኛ እድል ስጠና ስህተት መስራት አለመስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርኩህ። በተክላይና በፍጹም መካከል የተደረገውን ዱላ ቀረሽ ክርክር ወደ እናንተ እመጣለሁ። ከዛ እንወያይበታለን። የመጨረሻ ላይ ግን አማራ ክልል ላይ ደብረ ብርሃን አካባቢ ላይ ለተፈናቀሉ ወገኖች ወርቁ አይተነው 15 ሚሊዮን ብር መስጠቱን አስመልክቶ
አንድ በጎ አድራጎት ድርጅት አግማስ የተባለ እምቢ ማለቱን እንዴት አያችሁት? ቤቲ ምን ትያለሽ? እንዴት ናችሁ? አለን። መግለጫውን ሳየው የእውነት ለመናገር በጣም ነው ያዘንኩት። ምክንያቱም ከዚህ በፊት በጣም ለረጅም ጊዜ እንደዚህ አይነት የቻሪቲ ስራዎች እኛ ሀገር ብቻ አይደለም ሌሎች ሀገሮችም ኢቨን ተማሪዎች ሆነንም ገንዘብ እናሰባስባለን፣ ልብስ እናሰባስባለን ለበዓል። በጣም ብዙ ስራዎች አብረውን የኖሩ ናቸው፣ የምንሰራቸው ናቸው። በዛ ላይ ለተጎዱ ወገኖች የሚውል ነገር ነው። አሁን ቡኖ በደሌ ሀሳብ ሲያነሳ ሰምቻለሁ እና እነዚህ ሰዎች ረሃብ ላይ ከተፈናቀሉ ቆይተዋል። እዚህ ችግር ውስጥ ካሉም ረጅም ጊዜ ሆኗቸዋል። ሕጸጽም ላይ ያሉት እንደዛው ብሏል እና መንግስት በራሱ ይሄን ነገር ማድረግ አልቻለም፣ ከበር ማድረግ አልቻለም፣ ለሰዎቹም ሊደርስላቸው አልቻለም። ስለዚህ አሁን እነዚህ ልጆች ካላቸው ቀናነት ሂዩማኒቲ ተነስተው ገንዘብ ለማሰባሰብ ያደረጉት ጥረት በመጀመሪያ አፕሪሺየት ነው መደረግ ያለበት። ከዛ ውጭ ያሉ ሂደቶች እያንዳንዱ ገንዘብ ከማን ተገኘ፣ እንዴት ተገኘ የሚባለውን ኦዲት የሚሰራ አካል ካለ እሱን ማረጋገጥም ይቻል ነበረ። ከዛ ውጭ ደግሞ ላይቭ ላይ ነው ገንዘቡን አብዛኛውን የሰበሰቡት። ነገሮችን የማጣራት ሂደት በዛ መልኩ ነው መሄድ ያለበት እንጂ አሁን እነዚህ ሰዎች የተቸገሩ ናቸው፣ ድሆች ናቸው፣ ተርበዋል። ረሃብ ጊዜ የሚሰጥ ነገር አይደለም። ከፖለቲካው እንኳን ብንወጣ እንደ ሂዩማኒቲ እንደ ሰውነት ስናስበው እንደዚህ አይነት ነገር መደረጉ ልክ አይደለም። እኔ አሁን ይህንን አግማስ የሚባለው ድርጅት እንደዚህ አይነት መግለጫ ለምን አወጣ የሚለው ነገር አሁን አግማስን ብቻ ለማየት ያለብን። ይህን መግለጫ ሊያወጣ ያስቻለው ነገር ምንድን ነው? ማንፑሽ አድርጎት ነው የሚለው ነገር ሌላ ነገር የሚያስፈልገው ነው። ራሳችን እንደዚሁ የምንረዳው ነገር ነው እና መጀመሪያ ልጆቹ መቼም ከአግማስ በስሙ እንዲሰበሰብ ፍቃድ ሳያገኙ ላይቭ ላይ ገንዘብ መሰብሰብ የጀመሩ አይመስለኝም። ምክንያቱም ስሙን ይዘው አይወጡም ነበረ፣ በራሳቸው መሰብሰብ ይችሉ ነበረ። ስለዚህ እሱ ነገር ሌላ ፋርዘር የሆነ እንትን ቢያስፈልገውም ግን በዋናነት ማሰብ የነበረበት መንግስት እንደውም ልክ እንደ ሳፖርተር የእሱን ስራ እየሰሩለት እንደሆነና አፕሪሼት ነው ማድረግ ያለበት። ከዛ ውጪ አሁን እነሱ ወርቀው አይተነው እንዲሁ እንኳን ስናስበው አሁን ከዚህ በፊት ለባሌ ከዚህ በፊት ረሃብ ለተከሰተባቸው ቦታዎች ገንዘብ ሲሰበሰብ ነበር፣ በደንብ ሲሰበሰብ ነበር። አሁን ነው ወይ ይሄ ነገር መምጣት ያለበት? አሁን እንደ ብሔር የሚገርመው እኛ ህዝቡ አንድ ጥያቄ ልጠይቅሽ። ለምሳሌ ከመንግስት ጋር ተጻራሪ የሆኑ ኃይሎች፣ ታጣቂ ቡድኖችን የሚደግፉ ኃይሎች በእርዳታ ሰበብ ሚሊዮን ብሮችን ከሰጡ እነዚህ እርዳታ ሰብሳቢዎች እነዚህ ለጋሾቻቸው ለሚደግፏቸው ታጣቂ ቡድኖች ገንዘቡን እንደማይሰጡ መንግስት በምን ማረጋገጥ ይችላል? እሺ አሁን ቴዲሽ በቃ ወደዚህ ከመጣህ ለምሳሌ እነዚህ ሰዎች የባንክ ትራንዛክሽን አላቸው። መቼም በምን ይልኩታል ብለህ ታስባለህ? ገንዘቡን ለእነዚህ ሰዎች የሚያስገቡበት የራሳቸው መንገድ ይኖራል። ገንዘቡን በሻንጣ አድርገው አይደለም የሚልኩላቸው። ስለዚህ በባንክ ትራንዛክሽን ይኖራል። የተለያዩ ነገሮችን ቼክ ማድረግ ይችላል መንግስት በራሱ መንገድ ማለት ነው። ይሄ ገንዘብ የተሰበሰበው ገንዘብ ለተገቢው ዓላማ ከዋለ መዋሉን ለማረጋገጥ የመንግስት ቀናነት ብቻ ነው የሚያስፈልገው። ይሄንን ገንዘብ ማን ምን እንደሰጠ ለእያንዳንዱ ሰዎች የገባበት አካውንት ይኖራል። እዛ ላይ የተሳተፉ ሰዎች ይኖራሉ። ስለዚህ እሱን ቼክ ማድረግ ይችላል። ይሄ እኮ በጣም ከባድ እንደ ኮምፕሊኬሽን ያለው ነገር አይደለም። ትራንዛክሽኑን ኢዝሊ ማወቅ ስለሚቻል ማለት ነው። ገንዘቡን የተቀበሉ ሰዎችም ከማን ምን እንደተቀበሉ ማስረጃቸውን ይዘው እሱን ማቅረብም የሚችሉ ይመስለኛል። ይሄ ከባድ ነገር አይደለም። አሁን ጉዳዩ እየተያያዘ ያለው ከብሔር ጋር ስለሆነ ነው። ገባ? ፖለቲካል አሁን ከፖለቲካል ኢሹ ወጦ ነገሩ ወደ ብሔር ሄዷል እና ልክ እንደ እኔ አሁን ለምሳሌ አማራ ነኝ። ይሄ ነገር ሲሆን በጣም ፊል አደርጋለሁ። በጣም ይደብራል። የሚደብር ነገር ነው። በጣም ከባድ ነገር ነው። እንደዚህ አይደረግም ሲጀመር። አንድ ጥያቄ ላንሳልሽ። ከትግራይ አክቲቪስቶች በኩል የሚነሳ አንድ ጥያቄ አለ። እኛ ሕጻጽ ላይ ለተፈናቀሉት አስቸኳይ እርዳታ ጥሪ አድርገን እየሰበሰብን እያለ የደብረ ብርሃን ተፈናቃዮች ተፈናቅለው እዛው ባሉበት ከዓመት በላይ ሆኗቸዋል። አንድም ቀን እርዳታ እናሰባስብ ብላችሁ ሳትነሱ አሁን እኛ ለሕጻጽ እርዳታ ስናሰባስብ ነው የሚታያችሁ? የእናንተ አጀንዳ
የኛን የእርዳታ ማሰባሰቢያ ሂደት ለማደናቀፍና ለማደብዘዝ ነው። አልፎም መንግስት እንዲከለክል መበጥበጥ ነው እንጂ አስባችሁ ቢሆን ኖሮ ከዚህ ቀደም የት ነበራችሁ ይላሉ። እውነት ለደብረ ብርሃን አስባችሁ ከሆነ ከዚህ ቀደም በእንደዚህ በተነቃቃ መንፈስ ለምን አልሰበሰባችሁ? እሺ ቴዲ ምን አለ መሰለህ፣ አሁን እነዚህ ሰዎች ኢቭን አሁን እንደዚህ ለህጸጽ ገንዘብ የሚሰበስቡ አካላት መቼም ሂውማኒቲያቸው ነው እንደዛ ያደረጋቸው፣ ሰብአዊነት ተሰምቷቸው ለነዛ ድሆች ወገኖቻቸው ለመድረስ ነው ይህን ነገር ገንዘብ ማሰባሰብ የጀመሩት። ይሄ በጣም ትልቅ ነገር ነው፣ ጥሩ ነገር ነው፣ የምናበረታታው የምንደግፈው ነገር ነው። የትግራይ ህዝብ እንደ ህዝብ በጣም ብዙ ችግር መከራ እንዳሳለፈ ይገባናል፣ እንረዳለን። ወገኖቻችን ናቸው። እነሱ ሲራቡ ማየት አንፈልግም። ከየትም ይምጣ ማንም ይሁን ረሃብ በጣም መጥፎ ነገር ነው። ረሃብ ማንም ሰው እንዲራብ አንፈልግም። ሰው የሆነ ሰው ሁሉ እንደዚህ ነው የሚያስብም ይመስለኝ። አሁን እኛ ስንጀምር እነሱ ጀመሩ የሚለው ነገር አይደለም መሆን ያለበት። ለምሳሌ አሁን እነሱ ከፋፍለው አይተዋል ማለት ነው። ገባ? ልክ እንደ ብሔር ነው ያሰቡት። ትግራይ ከዛ በኋላ ኦሮሞ፣ አማራ የሚለውን ነገር ከፋፍለው ነው ያዩት። ግን እነዚህ ሰዎች የሚራቡት አነሰን በዛም ሰዎች ናቸው። ስለዚህ እኔ ለምሳሌ ለጎረቤቴ ስትራብ ስሰበስብ ሌላ ሰው ደግሞ ለሌላ አካል ቢሰበስብ ምንድነው ችግሩ? ይሄ ችግር ምን አለው? አሁን ከቀናነት ነው ነገሮችን ማየት ያለብን። ኢቭን እንኳን ለህጸጽ የሰበሰቡ ሰዎች ኢንኬስ ለዚህኛውም ህዝብ መሰብሰብ ሊኖርባቸውም ይችላል። ከዚህም የሰበሰቡት በጋራ ወደዛ። ሁለቱም እኮ ወገኖቻችን ናቸው። አሁን ይሄ ከፋፍለን የምናየው ነገር ነው ቆሻሻ የሆነብን፣ ቆሻሻ ፖለቲካችን ነው እንጂ ሁለቱም እኮ ወገኖቻችን ናቸው። ትግራይ ያለው የሚራበው ወገናችን ነው፣ እዚህ የሚራበው ወገናችን ነው። ሰሙዌር ሌላ ቦታም ኢትዮጵያ ውስጥ የሚራብ ማንኛውም ሰው ወገናችን፣ እህት ወንድሞቻችን ናቸው፣ እናት አባቶቻችን ናቸው። አሁን ነገሩን ወደዛ አይነት አቅጣጫ መውሰድ ይሄ ራሱ በጣም መጥፎነት ነው። አንድ ሂውማኒቲ ተሰምቶት ለችግረኞች ለተቸገሩ ሰዎች ለመሰብሰብ ከተነሳ ሰው ማይጠበቅ ነገር ነው፣ አይጠበቅም። ኦኬ፣ ሌላ በዚህ ጉዳይ ላይ ሀሳብ አስተያየት የምትሰጧላችሁ? እኔ ጥያቄ ልጠይቅ። ታኩር በፊት አንድ የመጣልኝ ከአንድ ትልቅ ሰው የመጣልኝ ሜሴጅ ምን ይላል? ስሙን ብጠቅስላችሁ በጣም ብላችሁ ትልጨዋላችሁ፣ ግን ኢትስ ኦኬ። ስሜን ጥቀስ ስላላለ ሜሴጁን ላንብብላችሁ። ታኩር የተባለ ልጅ ከሁሉ አስቀድሞ ወይም ደግሞ ከህጻጹ በፊት ቪዲዮ ሰርቷል፣ ደብረ ብርሃን ለተፈናቀሉት ወገኖች እንርዳ ብሎ። ስለዚህ ቀዳሚው እሱ ነው የሚል ሜሴጅ ነው የመጣልኝ። አይ ዶንት ኖ ትክክል ነው ትክክል አይደለም አላውቅም፣ ግን ቀዳሚው እሱ ነው። ቪዲዮ ሰርቶ ለደብረ ብርሃን እንድረስላቸው ብሏል። በቦታውም ሄዶ አይቷል የሚል ሜሴጅ ነው የመጣው። ስለዚህ ታኩር ሄዶ ከሆነ እንደዚህ እርዳታ ለተፈናቀሉት እንርዳ ብሎ ታኩር ሄዶ ከሆነ የጮኸው ከህጻጹ በፊት፣ ከዛ በኋላ ህጻጹ ተነሳ። ህጻጹን ምክንያት አግኝቶ ወይም ደግሞ ታኩር ፈጣሪ ወይም የሚያመልከው አምላክ አየው ማለት ነው። የልጁን ድምፅ ማለት ነው እንጂ ቀድሞ እንድረስላችሁ ያለው ታኩር ነው የሚል ሜሴጅ እንደረሰኝ። እሺ፣ በዚህ ጉዳይ ላይ የምትሉት አለ? ወደ ልጅ ከሚዳችን በፊት ቴዲ ምን መሰለህ፣ አሁን የዚህ ፎር ኢንስታንስ የአዶናይን ብትወስድ አዶናይ በጣም ነው የሚቾክለው። በጣም የሚቾክል እንዴት ብዬ ልንገርህ፣ በጣም ነው የሚቾክለው። እንትን ላይ በጣም ላገኘው ሞክሬ ነበር፣ ስልኩን ወስጄ ሜሴጅ ጽፌለት ነበር። ብዙ ነገር አጀማመሩ ላይ በጣም ደስ የሚል እንትን ነበረ። የዲቻ ቦይ ያለ መሄዱ ጥሩ ነበር። አሁንም እየቸኮለ ነው አለው። ፕሊስ ንገሩት፣ በጣም መረጋጋት አለበት ልጁ። በጣም ጥሩ አማካሪ ያስፈልጓል። ጥሩ ነው አጀማመሩ፣ ጥሩ ነው፣ ፖዚቲቭ ቀን ያለው ልጅ ነው። ግን የሚሄደው ነገር ፈንጂ ላይ ነው የሚረግጠው። ገባ? ነገሮችን ሳያሰላስል ነው እንትን የሚልበት። በጣም በማያስፈልጉ እንትን ቦታ ላይ ዳይቭ እያደረገ ነው የሚገባና በጣም ትክክል አይደለም። አሁንም ልጁ ለምሳሌ ምን አጠፋ? ይሄን አጠፋ የምትለው ነገር አለ? ምን አጠፋ? አዎ ከመጀመሪያ አንስቶ መናገር ይቻላል፣ ግን ለዚህ አጀንዳ የሚሆነው ፕሮሲጀር አለው። አሁን አንተ እርዳታ ለመሰብሰብ ከየት ሄደ ከየት ወዴት መሄድ እንዳለብህ ጥሩ ነው። እርዳታ መሰብሰብ ምንም ነገር እኛ ፖዚቲቭሊ የምታይ ነው። የኢትዮጵያ ሕዝብ ደግሞ የህዋ ነው የሚሰጥ ነው። ግን ፕሮሲጀር አለው።
መጀመሪያ ከየት መጀመር እንዳለበት ማለት ነው። እርዳታ ለመጠየቅ ትሄድ አንተ ዝም ብለህ ተነስተህ እከሌን እንርዳ ብለህ ብትሄድ እስካሁን ያደረጉት ሌቦች ናቸው። በቃ ሲዘርፉ የነበሩ ናቸው። ማወቅ አለባችሁ። እርዳታ እውቅና የሌለው እርዳታ፣ በመንግስት እውቅና የሌለው እርዳታ የትም ጋር ማንም የፈለገውን ነው የሚያደርገው። ህዝቡ የሰጠ ያለውን ብር እያበላሹ ነው ያሉ፣ እያጠፉ ለራሳቸው እያዋሉም አሉ። አሁን ግን ታስሯል። ብዙ እንትኖች ተዘግቷል። ይሄን አትሊስት የምነግረው ሰው እንዴት ይጠፋል? ለዚህ ልጅ መቼ ነው ምን ማድረግ እንዳለበት ከየት ነው መጀመሪያ ያለበት? ጥሩ ነው በአንድ ቀን በቃ እንደዚህ ጀምረናል ሲል ፕሊዝ እየጻፍንለት ነበር እኮ ብዙኛ የፓርቲ አባል የሆኑ ልጆች እየነገር ካሄዱን የሲቪክ ማህበራት ጋር ስናወራ ነበር። ይሄ ነገር ትክክል አይደለም፣ ስለዚህ ንገሩት ለዚህ ልጅ እና ልናገኘው አልቻለም ነው ብሎ ከየት ከስፔስ ያምጣ ከየት ያምጣ። ስለዚህ ይሄ ሁሉ ብር ስገባ አንተ ትግራይ ውስጥ የተዘጉ ድርጅቶች አሉ፣ የተዘጉ ባንኮች አሉ። ለምን የኢትዮጵያን ህዝብ ሰላም ስንል ማናረገው ነገር የለም። በዚህ ውስጥ አሸባሪ ወይንም ጽንፈኛው ቡድን የሆነ ነገር ለማድረግ ይሄን ገንዘብ ብጠቀምበትስ የት ነው የምናቀውኛ? ለህዝቡ መሆኑና ለመሆኑ የት ነው? በህዝቡ መሆኑ የሚያናቀው በብሎክድ አካውንት ተይዞ በስርዓት ለማህበረሰቡ ሲደርስ ነው። እሱ ደግሞ መዋቅር አለው፣ አሰራር አለው። የአደጋ ስጋትና አመራር ድርጅት የሚሰራው ነው። ይሄ እነሱ ጋር ሆኖ አንድ ላይ ሆኖ መስራት ይችላል። ከጎናቸው ነው ማኔጅ እያደረገ እሱ ማለት ነው። ይሄን መሄድ እየቻለ ታኩርም ቢሆን ወርቁ አይተነውም ቢሆን ይሄን ደግሞ ከዚህ በፊት የተናገረ አሁን ላይ ይሄ ነገር የመጣው ለምንድን ነው የኛ ጥያቄ። ለምን መጣ ይሄ ነገር? ታውቃለህ አንተ ትግራይ ክልል ውስጥ ባንኮች ተዘግቷል። ለምን? የወንጀል ስራዎች እየተሰሩ ነው። የተዘጉ ድርጅቶች አሉ። ታውቃለህ ቴዲ ኦፊሻሊ ማለት ነው። የተዘጉ የግለሰብ አካውንቶች አሉ። ለምን? የወንጀል የጽንፈኝነት ስራ እየተሰራበት የነበረው ወንጀል እየተሰራበት ብር ከውጭ ምላክበት አካውንት ዘጋ ነበር። እዚህ ውስጥ ደግሞ እጃቸው ያሉ ማህበረሰብ፣ እዚህ ውስጥ እጃቸው ያለው ግለሰቦች ከነዚህ ጋር እየተንቀሳቀሱ ቢሆንስ በምን እናውቃለን? ፎርዛት ማተር አሁንም ቢሆን ብራችሁን ከመስጠት ተቆጠቡ። ብራችሁን ብትሰጡም በስርዓት ህጋዊ ተቋም አለ ለሱ እንድትሰጡ ነው ብሎ ቴዲ ትንሽ ልናገር። ሰውየው ወደ አንደኛቸው ወደ መጨረሻው ዙር እንምጣ። ህዝባዊ በደንብ አድምጡኝና 5 ደቂቃ ከሰጣችሁኝ በኋላ የምፈልገው ጥያቄዎች አሉ። እንደዛ የምችል ከሆነ እንደዛ የጎን መጠያየቅ የለም። ታወራላችሁ። ከዛ በኋላ የእሱን ሀሳብ አንቺ ትሄጂበታለች። ትክክል ካልሆነ ተጠያየቁ ብዬ ብትጠያየቁ ደስ ይለኛል። ግን እኛ አንድ ስቴጅ ላይ ተቀምጠን ለመጠያየቅ ምንመች ደወለች ነው ወይ? አም ሶሪ ጋይስ፣ የሚቆራረጠው በዛ ምክንያት ነው። እኛ እንደዚህ ለመጠያየቅ የምንሆን ሰው ህዝቦች አይደለንም። አሁን እንጠያየቅ በላችሁ አንዱ ስቴክ ወደ ጭቅጭቅ ወደ ድብድብ እንሄዳለን። ወደ ስድድብ ስለምንሄድ ነው። እሺ ወደ ህዝባዊ ወያኔ ትግራይ ልምጣላችሁ። ህዝባዊ ወያኔ ሓርነት ትግራይ ነው የሚባለው ይሄ ፓርቲ። ሕጸጽ የሚባል ተፈናቃዮች የሚጠለሉበት አካባቢ ላይ መጀመሪያ ነጥቦችን ላስቀምጥላችሁ ነው። ከተሳሳትኩኝ ተሳስተሃል ትሉኛላችሁ። ከዛ እናንተ ደግሞ ትሄዱበታላችሁ። ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ናቸው። ልዑካን ቡድናቸውን ይዘው ወደ አዲስ አበባ መጡ። እስከዚህ ሰዓት ድረስ ሕጸጽ ውስጥ የተራቡ ወገኖች ስለመኖራቸው ማንም አያውቅም። ታውቃላችሁ እናንተ? ከተሳሳትኩ ታረማለሁ። ከፌዴራል መንግስት ሰዎች ጋር ተነጋግረው መንገድ ላይ ያሉ ሕጸጽ ውስጥ ረሃብ ተፈጥሯል የሚባል ነገር ተሰማ። ረሃብ ተፈጥሯል ተብሎ ተወራ። እኛ እዚህ የተወያየን ነበር። አንድ ልጅ መጣና ድምፅ እንድትሆን እንፈልጋለን፣ ረሃብ ተፈጥሯል ምናምን አለ። የቲፒኤልኤፍ ደጋፊ ነው።
ዜናውን ወሬውን አንድ ሁለት ሰዎች እንደዚሁ በቴክስት ነግረውኝ ነበር። ከዛ ውጭ የሀገር ውስጥ ሚዲያ አልዘገቡትም፣ ሌሎች ሚዲያዎች አልዘገቡትም። እዚህ ያሉ ፖለቲከኞች አንድ ላይ ተሰብስበን ቆይ እኛ ሌላ አጀንዳ ላይ ነን። የፋኖ ደጋፊዎች ነበሩ፣ የብልጽግና ደጋፊዎች ነበሩ፣ የቲፒኤልኤፍ ደጋፊ ነበር እና እያወራን በነበረበት ሰዓት አሁን አጀንዳውን አጀንዳ አድርገን ድርጊቱ በመፈጠሩ በጣም እናዝናለን። ነገር ግን ነገ ሲነጋ አጀንዳ አድርገን እንድንወያይ መጀመሪያ ምን ተፈጠረ የሚለውን ነገር እንያልን። ጠዋት ሁላችንም ካልጋ ስንነሳ ሶሻል ሚዲያው በሙሉ ራብ በራብ ሆኗል። ራብ እያላችሁ ነው። አንድ ቲክቶከር ሄዶ እዛ አካባቢ ላይ ሌሊት ነው እሱ ሲናገር እንደሰማሁት፣ ሌሊት ሄደ ላይቭ ገባ፣ ራብ ተፈጥሯል፣ እርዳታ ምናምን ተባለ። ከዛ በኋላ ሁሉም ተቀባበለው። ከዛ አዶናይን መንጋው ማወዳደር ጀመረ። በሌላ አባባል በቲክቶክ ቋንቋ ላውራ ብዬ ነው። ጆን ዳንኤል እየሰበሰበ አንተ ሴት ይዘህ ትዞራለህ፣ ገንዘብ ሰብስብ፣ እርዳ፣ ለወጣበት ማህበረሰብ ለእንትን ለምናምን ሲባል ልጁ ምን ይዤ ልሂድ የሚል እንካ ሰላምታዎች ወይም ደግሞ ንግሮችን የተለያዩ ቪዲዮችን እየሰራ ቫይራል ተወጣ ማለት ነው። ምንድነው ይዤ የሚሄደው? ፎቶ ለመነሳት ነው ምናምን ተባለ። ይሄ ሴንሲቲቭ ጉዳይ ነው። እኔ የሀገር አስተዳዳሪ ብሆን ወይም ደግሞ እናንተ የሀገር አስተዳዳሪ ብትሆኑ በመፍራትና በመንቀጥቀጥ የምትጠብቁት ራብ ተፈጠረ ከተባለ ራብ የሀገር ኢሜጅ ያበላሻል። የሀገር ኢሜጅ ማለት የኔና የእናንተን ኢሜጅ ያበላሻል። ስለዚህ በተቻለ መጠን እኛ አድበስብሰን ወይም ደግሞ እኛ ልንረዳ ወይም ደግሞ ልንፈታ የምንችልበት መንገድ ካለ ዓለም አቀፉ ማህበረሰብ ሳቅ በ21ኛው ክፍለ ዘመን እነዚህ ረሃብተኞች እየተባለን እንዳንሰደብ መፍትሄ ነው የምንፈልገው። ለሀገር የምታስብ ጤነኛ ሰው ከሆንክ መጀመሪያ መፍትሄ ነው የምትፈልገው። ካልሆነ ከኦክስፎርድ ዲክሽነሪ ላይ የተሰረዘው ስምህ ድጋሚ ይጻፋል። ረሃብተኛ ሲባል ቴዲ ሐዋሳም ነው ቡኖ በደሌም ነው ቤቲም ነው፣ ለማንም አይቀርልህም። የሚቀርልህ መንገድ ላይ ስትሄድ የረሃብተኛ ሀገር ሰው ነው የምትባለው። ስለዚህ መጀመሪያ መንግስት ይሄን ረሃብ ሊቆጣጠር የሚችልበት አቅም አለ ወይ? የመንግስት ሰዎች ምን ይላሉ? ሀገርና ህዝብ የሚያስተዳድሩ አሁን ቲክቶከሮቹ ትንሽ ብልህ ሆኖ ቢሆን ኖሮ፣ በእርግጥ ቲክቶከሮቹ ብልህ ናቸው፣ ያሳሳታቸው መንጋው ነው። ተሳስተውም ከሆነ ማለት ነው። እንዲህ ያለ ነገር ሄዶ ቪዲዮ ከመቅረጽና እንደዚህ አይነት ነገር ውስጥ ከመግባት መጀመሪያ የመንግስትን አቅጣጫ የክልሉ መንግስትም ጥሪ እስኪያቀርብ ድረስ ቢጠብቁ የተሻለ ነው የሚሉ ወገኖች አሉ። ኦኬ፣ አልጠበቁም፣ ሄዱን አይቮ ነው። ለዚህ የክልሉ መንግስት እውቅና ሰጣቸው። የፌዴራል መንግስት ሰው ደግሞ የለም ድራማ ነው አላቸው። ስለዚህ ሳንዱች ሆኑ ማለት ነው ልጆቹ። ሌተናል ጀነራል ታደሰ ወረደ ቴንኪው ካለ፣ ደብረጽዮን ቴንኪው ካለ፣ በአብይ አህመድ በኩል ያሉ ሰዎች ደግሞ ማን ሄደ ቅረጽ፣ ምንድነው የሆነው፣ ድራማ መሆኑን አለመሆኑን በምን ታውቃለህ፣ ተባባሪ ነው የሚል አይነት አረፍተ ነገር ከገነቡልህ ሳንዱች ሆንክ ማለት ነው። ወይም ደግሞ እንዲህ ያለ ነገር ውስጥ የገባችሁ ሰዎች አስቸጋሪ ነገር ሊፈጠርባችሁ ይችላል። ኦኬ፣ የሆነው ነው። አሁን ወደ ፖለቲካዊ ጉዳይ እንምጣ። በመንግስት በኩል ያሉ ሰዎች ረሃቡ ሰው ሰራሽ ነው ይላሉ። በትግራይ ብሔራዊ ክልላዊ መንግስት ወይም ደግሞ በቲፒኤልኤፍ በኩል ያሉ ሰዎች ደግሞ ረሃቡ የፌዴራል መንግስት ሰዎች ባሳዩት ቸልተኝነት የተፈጠረ ነው ይላሉ። እውነቱ ማጋ ነው ያለው? እውነታው የት ነው ያለው? እውነታው ያለው መንግስት ጋር ነው ወይስ እውነታው ያለው ጊዜያዊ አስተዳድሩ ጋር ነው? ወጣ በተባለ ኮመንቱን ክፈቱት። አሁን ደግሞ አፈትልኮ ወጣ በተባለ ቪዲዮ የአይዲፒኤስ ሰዎችና አንድ የቲፒኤልኤፍ ተወጋይ የሚከተለውን ያወራሉ። አድምጡት። ቦታ እኮ ነው እየነገርከኝ ያለው። ይህን አድምጡና እውነታው የት ጋር እንዳለ ትፈርዳላችሁ ማለት ነው። የአይዲፒኤስ ተወካዩ ሰውዬ ተፈናቃዮችን ወደ ቀያቸው ወደ ቦታቸው እንመልስ ይላል። የቲፒኤልኤፍ ተወካይ ደግሞ እንፈልጋቸዋለን፣ ሆን ብለን ያስቀመጥናቸው ይላል። ጥሞና በጥሞና ቀይ ምልክት የምታደርጉ ሰዎች አስቸጋሪ ሊያደርግ ስለሚችል አታርጉ። ወይም ደግሞ አንድ ሁለቴ ካደረጋችሁ ብሎክ ትደረጋላችሁ። ብሎክ አርጓቸው እምቢ ካሉ። አንድ መደበኛ የሰው ልጅ አንዴ ይነገረዋል። እምቢ ካሉ ብሎክ አርጓቸው። ቀይ የምታደርጉ ሰዎች ቀይ አታርጉ። በሌላ ምልክት በራይት ሀሳባችሁን ግለጹ።
ከበደ ብላችሁ አብይ አህመድ ምናምን ብላችሁ የፈለጋችሁትን ጻፉ። ቀይ ኤክስ አታርጉ። ኦኬ ታማኝ የሚባል ሰውዬ አሁን አእምሮ ላይ ብሎን የታሰረበት ስለሆነ ብሎክ ታደርጉታላችሁ። ለአንድ መደበኛ የሰው ልጅ አንዴ ነው የሚነገረው። ኦኬ ይህን ተሾልኮ ወጣ የተባለውን ድምፅ ትሰሙና ችግሩ ያለው ወይም ደግሞ በእናንተ ትንታኔ የት ነው ያለው ችግሩ የሚለው ትናገራላችሁ። እስኪ አድምጡት። ሾልኮ የወጣውን ድምፅ። ሄሎ ፍጹም ይሰማል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። ያው ከገብሬ ጋር ተነጋግረናል። ጠዋትም አንተንም አገኘሃለሁ። ይሰማችኋል? እዚህ ያላችሁ ቲክቶክ ላይ ያላችሁ ይሰማችኋል ድምጻቸው? ይሰማል። አዎ ቴዲ እየሰማን ነው። እሺ ስሙት። በኋላ ብዬ ነበረ። አሁን ደወልክ። በአጋጣሚ በቃ ማውራት እንችላለን። አሁን ገና ከስብሰባ ወጣሁኝ። ብዙ ስብሰባ ነው። መልካም። ነግሮኛል። ጠዋት ስለተገናኛችሁና ጉብኝት የሚደረግበት ቦታ የመረጣችሁትን የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለህ የታሰበው ተክላይ፣ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለህ እኛ ያሰብነው ያሰብነው እንዲያየውና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱን የመረጥነው ተክላይ ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት። እንዴ ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ጥሩ ነው አይደለም? አዳምጠኝ። አሁን ተክሌ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለም። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሸልተር ልናሳየው አይደለም የምንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ለእኛ እድሉ ስጠና። ስህተት መስራት አለመስራት አይደለም። እንዴት ነው? ምን እያልከኝ ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ? ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደሩ ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም። እኔ ከርቀት የምከታተለው እኮ አይደለሁም። አይ ነው ተክሌ፣ ይሄማ ስራህ ነው፣ በደንብ ታውቀዋለህ። ታዲያ ያለውን ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲቲ ያለበት ቦታ ይሁን እንዳልከው ማይዱም አይ ነው እኔ እኮ ሂውማኒቴሪያን ነኝ ተክሌ። እኔ ነገርኩህ እኮ። ታዲያ ወደ ሸልተር መውሰድ ምን ተክሌ? አትንገረኛ። ስራዬን እኮ እየነገርከኝ ነው። የምሰራውን ማቅሰው ነኝ እኮ እንዴ ተክሌ። ተው እንጂ አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አሁን ከኔ መንገድ ላይ ነኝ ያለሁት እያልኩ ያለሁት አድምጠኝ ፍጹም። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። እኔ አንተ ያልገባህ ነገር በአካል ስመጣ አስረዳሃለሁ። እንግዲያው እኛ እንምረጠው ቦታውን። መልካም ተረድቻለሁ። ካልሆነ በራሳችን አዳምጠኝ። ከሁመራ እስከ አብዱራፊ፣ ከሽሬ እስከ ዛላምበሳ፣ አዲግራት፣ አድዋ፣ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነው፣ ወደ ሸልተር ነው እየሄድክ ያለው፣ ትክክል አይደለም ብዬ ደግሞ ነግረዋለሁ። ችግር የለም። መብትህ ነው፣ የፈለከው መናገር ትችላለህ። መልካም ይኸውልህ፣ ቆይ ኖ እንደዚህ መልካም ብላ ጨርስም። ይኸውልህ ታዲያ ተክላይ ይሄ ሌላ ነገር ነው። ይሄ ያንተም ትክክል አይሆንም፣ አልቀበለውም። ወደዛ ሄድም በቃ እንደዛ ነው ልል የምችለው። ስንት ሰዓት ነው አንተ የምትገባው ሽሬ? መንገድ ላይ ነኝ ያለሁት። ስንት ሰዓት ትገባለህ ንገረኝ። እዛ 12 ትደርሳለሁ። በደረሻ 12 ነው። ይኸው 4 ሰዓትም ግባ 5 ሰዓት ላይ እመጣለሁ፣ አገኘሃለሁ።
አንድ ነገር ልንገርህ፣ ስለ ትግራይ የሚያመኝ ሰው ነኝ። ገና እኔ በዛ የግምገማ አልገባም። ወደ ግምገማ አልገባም። ኖ አይደለም። አዳምጠኝ። አንተ በላይ ምናምን ማለት አያስፈልግም ብዬ ነው። አዳምጠኝ። ብቸኛ ምግብ ወደ ትግራይ ማስገባ የነበርኩት እኔ ነኝ። ስለ ትግራይ ያመኛል። ስለዚህ ተክሌ የምነግርህን የምትሰማኝ ከሆነ እንደ ወንድም ነው የምነግርህ። የእኛን ስትራቴጂ እናውቀዋለን፣ እኛ ምን እንደምንሰራ። ኦኬ ሄሎ ፍጹም ይሰማል? አሁን የአይዲፒ ተወካይ ፍጹም የተባለ እና ተክላይ የቲፒኤልኤፍ ተወካይ ነው። ተፈናቃዮችን በመመለስ ዙሪያ ነው የሚያወሩት። ፍጹም እኛ ከዚህ በፊት ልምድ አለን፣ ተፈናቃዮች እንዴት መመለስ እንዳለብን እናውቃለን። አሳየኝ፣ አንተ ተወካይ ስለሆንክ እንዲመለሱ እናርግ። እንዲመለሱ እናርግ ይለዋል። ተክላይ ደግሞ ኦቨር ማይ ዴድ ቦዲ ይላል። አሁን እናንተ የፈለጋችሁትን ሴራ የመተንተን መብታችሁ የተጠበቀ ነው። ከሀገረ ትግራይ ውጭ ሌላ ጨዋ የቲፒኤልኤፍ ደጋፊዎች ካላችሁ እድል ሰጣችኋለሁ። እዚህ ሀሳባችሁን እንትን ትላላችሁ። እንፈልጋችኋለን። ተፈናቃዮችን ሆን ብለን ነው እዚህ ያስቀመጥናቸው። ስለምንፈልጋቸው የአይዲፒ ሰዎች በምታስቀምጡልን አቅጣጫ አንመልሳቸውም ይላል። ክርክሩ በዚህ መሃል ነው፣ እሰጥ አገባው። ከዚህ በመነሳት አንዳንድ ሰዎች የቲፒኤልኤፍ ሰዎች ለካ ሆን ብለው ተፈናቃዮች ወደ ቦታቸው እንዲመለሱ ወደ ምዕራብ ትግራይ ወደሚባል እያሉ ወደሚጠሩት ቦታ እንዲመለሱ ለማድረግ ሆን ብለው እንደ ሆስቴጅ ተጠቅሟቸውን ይላሉ። ሌሎች ደግሞ ውሸት ነው፣ የቲፒኤልኤፍ ሰዎች እንዲህ አያረጉም፣ ተፈናቃዮቹ ተቸግረው ነው ከቀያቸው ከስፍራቸው ከቦታቸው ያርሱበት ያጭዱበት ከነበረ ቦታ በጦርነት ምክንያት ቦታቸው በጉልበት ስለተያዘ በወራሪ ኃይሎች ስለተያዘ እነዚህ ዛሬ ትላንት ያጭዱ የነበሩ ይከምሩ የነበሩ ይዘሩ የነበሩ እጆች መጠለያ ካምፕስ ተቀምጠው ምን ይብሉ ምን ይጠጡ። ስለዚህ ከቦታቸው በመፈናቀላቸው የደረሰባቸው መከራ ነው። መፍትሄው እነዚህን ሰዎች ወደ ቦታቸው መመለስ ነው። ወደ ቦታቸው ሲሉ ወደ ምዕራብ ትግራይ እያሉ ወደሚጠሩት ቦታ ነው። እናንተ ምን ትላላችሁ? የድምፅ ቅጁን አይታችሁ ምን ተሰማችሁ? በነፃነት ሀሳባችሁን የመስጠት መብታችሁ እየተጠበቀ ነው። እዚህ ውስጥ ያላችሁ ሰዎች ኮመንቶቻችሁን እያነበብኩኝ ነው። ቀሪው ደቂቃ የእናንተ ነው። ከኤልሲ ልጀምር፣ ከዛ ወደ ኡኖ አማራ ይሄዳለሁ። እሺ ኤልሲ፣ የተቀዳውን ልብስ ስታይ ምን ተሰማሽ? ወይ በጣም ነው የደነገጥኩት። ስለ እውነት ማለት በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን አድቫንቴጅ አድርጎ የራስን ተልኮና ዓላማ ሌላ ነገር ማሳካት ራሱ ማለት በሆነ በቋንቋ የማይገለጽ በሆነ ነገር መገለጽ የማይቻል ማለት ክፋት ነው የእውነት። እንዴት ሰው በገዛ ህዝቡ ላይ መጀመሪያ እነዚህ ሰዎች አፋጣኝ እርዳታ ነው የሚያስፈልጋቸው። ከዛ በኋላ የፖለቲካ ሌላውን ነገር ሌላ ህግ የያዘው ነገር አለ፣ በሌላ መንገድ ማስፈጸም ይችላሉ። እነዚህን ሰዎች ግን አድቫንቴጅ አድርጎ እንዲህ አይነት ነገር ውስጥ መግባት በእውነት ያሳዝናል። ይሄ ለህዝቡም አለማዘን ነው የእውነት። ረሃቡስ እነዚህ ሰዎች አሁን በዚህ ባለበት ደረጃ ረሃቡን እኮ ሰው ሰራሽ ነው ሊሆን ይችላል ወደሚባልበት ማለት ለመደምደም ያስችላል የዚህ ሰው አነጋገር ማለት ነው። መጀመሪያ ህዝቡ ነው መረዳት ያለበት። ከዛ በኋላ ህዝቡ ወደ መጣበት ይመለስ አይመለስ የሚለውን ነገር በቀጣይ እኮ አጀንዳ ማድረግ ይቻላል እና ቀጣይ አጀንዳ ቢያደርጉት ጥሩ ነው እንጂ እንደዚህ በዚህ ሁኔታ ባሉት ሰዎች የራስን እንትን ማስፈጸም ይሄ ተገቢ አይደለም ብዬ ነው የማስበው። ምክንያቱም እነዚህ ሰዎች ሰው እኔ አላቅም። አሁን የዘንድሮ ፖለቲከኞች ከአይምሯቸው ጋር አይደሉም። በቃ ምንም ነገር ይሁን ምንም ነገር በማንም ላይ ተርማምደው
ህዝባችን በሚሉት ላይ ራሱ ተረማምደው የራሳቸውን እንትን ማስፈጸም ብቻ ነው የትኛውም ፖለቲካ ኢትዮጵያ ውስጥ ያለ ፖለቲካ በአጠቃላይ እንጂ በዚህ ሁኔታ ውስጥ የራሱ እንትን ማስፈጸም ጥሯል። ግን ቡኖን ጥያቄ የምጠይቀው ነበረ መንግስት አሁን እንደዛ እዚህ ስቴጅ ላይ ያላችሁ ጥያቄ መጠያየቅ የለም ክርክር ውስጥ እንዳትገቡ። ኦኬ ሀሳብሽ እሱ ነው። አንተንም ቢሆን መመለስ የምትመልስልኝ ከሆነ ማለት ነው። ቅድም እኔ ስለ ኤጀንሲ ህግ ነው ያወራሁት። ይሄ አግማስ የሚባለውን በኤጀንሲው ህግ ነው የሚተዳደረው። እዚህ ጋር ኤጀንሲው ህግ ላይ ያልተሸፈኑ ነገሮች ከየት አምጥተው ነው አሁን ስለ አንድ ነገር ህገ ወጥ ነው እሱ ፓርት ስለጨረስ ነው ወደኋላ መመለስ እንዳይሆንብን ወደዚህ እዚህ ላይ ፎከስ እናድርግ። ቅድም እኮ ጠይቄ እድል ስላልሰጠኝ ነው። እሺ አመሰግናለሁ ቴዲ። እሺ እርሲ ከልብ አመሰግናለሁ። እሺ ወደ ኡኖ አማራ እንሂድ። እሺ ኡኖ ኦኬ ታንክ ዩ ቴዲ። ትላንትም ስንወያይበት ነበር እዚህ አጀንዳ ላይ ያው ከትላንቱ የተለየ ብዙ ሀሳብ ባይኖረኝም ግን አሁን ከድምፁ ተነስቼ ሀሳብ መስጠት ፈልጋለሁ። ከድምፁ ብንጀምር በዚህ ሰዓት ለምን ወጣ ለሚሉ መንግስት የራሱን ፖለቲካዊ ትርፍ ለማግኘት ያወጣዋል። አሁን ላይ መንግስት እየተቸ ነበር። ስለዚህ በዚህ ሰዓት ማውጣታቸው ሰርፕራይዝ ሊያደርገን አይገባም። ነገር ግን ፌክ ነው እያሉ ያሉ ሰዎች አሉ። ፌክ አይደለም። ኤአይ በዚህ ደረጃ አማርኛን እንትን ብሎ ሊሰራ አይችልም። እስካሁን እናውቃለን። ኤአይ የሚሰራው ድምፅ ፍሉወንት ሆኖ ልክ ኢትዮጵያዊ እንደሚያወራው አክሰንቱ ምኑ በዛ ልክ ሆኖ አይወጣም። ሁላችንም የምናውቀው ጉዳይ ነው። ረሃቡ ሰው ሰራሽ መሆኑን ከዚህ በፊትም አውርተንበታል። ሰዎቹ በወርቅ ቁፋሮ ምክንያት የተፈናቀሉ እንደሆኑ እነኚህ ሰዎች ለራሳቸው የፖለቲካ ጥቅም እንትን እያሏቸው እንደሆነ እያዋሏቸው እንደሆነ ሰምተናል። ሰዎቹም ኢንተርቪው ሲደረጉ የተናገሩት ነገር አለ። እዛ ቦታ ላይ ልጆች ኢቨን የሚወለዱት ልጆች ሳይቀሩ አካል ጉዳተኞች ዲፎርም እንዲሆኑ አይናቸው እንትን ማይል አካላቸውን ብታየው በግልጽ መናገር ትችላለህ። እነኚህ ሰዎች በኬሚካሉ የተጎዱ ልጆች እንደሆኑ እዛ ጋ ወያኔ በሚያደርገው ኢሊጋል ማይኒንግ የተጎዱ ልጆች እንደሆኑ በዛ ላይ የቲክታከሮቹ ጉዳይ ቲክታከሮቹ እኛም ሳንሰማ የክልሉ መንግስት መግለጫ ሳያወጣ ወዲያውኑ ሄደው እንትን አሉ፣ እርዳታ አደረጉ። እኛም አልሰማንም፣ መንግስትን መግለጫ አላወጣም። ወዲያውኑ ነው በሌሊት ሄደው እርዳታ ያደረጉት። እነኚህ ሰዎች እንትን አሰርተዋል፣ ባነር አሰርተዋል፣ ቲሸርት አሰፍተዋል፣ እህል ይዘው ነው ሄዱት። ረሃቡ ቫይራል ሳይወጣ ህዝብ ሳያውቀው እንዴት ነው ይሄ ሊሆን የቻለው? ይሄ ጥያቄ ያስነሳል። እንዴት እነኚህ ሰዎች ወይ ሴራው አንድ አካል ናቸው ወይንም የፖለቲካ መጠቀሚያ ሆነዋል እንጂ እንዲህ በቀላሉ የሚሆን ነገር አይደለም። ስለዚህ እንዴት በዚህ ፍጥነት ሆነ የሚለው ለብዙዎች ጥያቄ ፈጥሯል። መጠየቅ ያለበትም ነገር ነው። በማግስቱ የትግራይ ጊዜ አስተዳደር እንትን ያወጣው መግለጫ ነው ያወጣው። ትዕግስታችንን ጨርሰናል፣ ትዕግስት የለንም የሚል መግለጫ ወጣ ወዲያውኑ። የዛ በማግስቱ ምዕራብ ትግራይ ላይ ካልተመለሱ ጦርነት አይቀሬ ነው የሚል በታደሰ ወረደ በኩል ወጣ። ከዛ በፊት ደግሞ መግለጫ እንዲሁ በትግራይ ቲቪ እና በዲደብሊው እሱን ነገር እናጥራ። የራቡ ዜና የተሰማው ማታ ነው ትክክል። ዘንድ ቲክቶከሮቹ ሌሊት ሄደው ጠዋት ላይ ነው እነ ጆን ዳንኤልን ያገኘናቸው። ጠዋት ላይ እንትን ስንዴ እየተሸከሙ ነው። እነ ፊዮና እነ ጆን ዳንኤል ታስረው የነበሩ ለብሰው ባነር አሰርተው ቲሸርት ለብሰው ዱቄት እየተሸከሙ አይተናቸዋል። እነኚህ ሰዎች እንዴት በዚህ ፍጥነት እንትን ሊሉ ቻሉ? ይሄንን ዱቄት ሊያሰባስቡ ባነር ሊያሰሩ ቻሉ ነው ጥያቄያችን። ኢትዮጵያ ውስጥ በትንሹ ባነር ለማሰራት ወረፋ መያዝ ሊኖር ቢችል እህል ለማዘጋጀት ብዙ ስራ ሊጠበቅ። አዶናይን አይተነዋል። አዶናይ ገንዘብ አሰባስቦ ምን ብሎ ሲሄድ አይተነዋል። ብዙ ጊዜ ፈጅቶበታል በአይነት በምን እንትን ሲል። እነኚህ እነ ጆን ዳንኤል እኔ እስር ቤት ውስጥ ሁሉ አጀንዳው የተሰጣቸው ነው ይመስለን። እነ ጆን ዳንኤል ከምን ፍጥነት ይሄንን እንዳደረጉት አላውቅም። እኔ ያ ጥያቄ ያስነሳል። ያንን ነው ያነሳሁት። ከዛም በሰዓታት ልዩነት የትግራይ ጊዜ አስተዳደር መግለጫ ወጣ። ትዕግስታችን አልቋል ምናምን የሚል መግለጫ ወጡ። ስለዚህ እነኚህ ሰዎች በሄዱ በሰዓታት ልዩነት መግለጫ የሚወጣ ከሆነ አብረው የሴራው አንድ አካል ናቸው ማለት እንችላለን። ከዛም በሁለተኛው ቀን ነው እንደዚህ ጌታቸው ማነው ታደሰ ወረደ ወጥቶ እነኚህ ሰዎች ወደ ምዕራብ ትግራይ የማይመለሱ ከሆነ ጦርነት እናውጃለን የሚል መግለጫ ነበር ያወጣው። የቲፒኤልኤፍ ፋይል እነኚህ ሰዎች አንደኛ 300 ሰዎች ሞተዋል ተብሏል። 300 ሰዎች በፍጹም በረሃብ ሊሞቱ አይገባም። ቲፒኤልኤፍ $3.4 ቢሊዮን ነው ያተረፈው። 3.4 ቢሊዮን ከኢሊጋል ማይኒንግ $3.4 ቢሊዮን ያገኘ ድርጅት እንዴት ነው ህዝቡን መመገብ የማይችለው? እንዴት ነው ለወገኑ ሊደርስ የማይችለው? እነኚህ ሰዎች አንድ ቦታ ላይ 1000 ሰው አጭቆ ከማስቀመጥ በየቦታው እንትን ብለው ምንድነው በየቦታው በታት ነው ቢያሰፍሯቸው፣ አንደኛ ማህበረሰቡን ሊደርስላቸው ይችላል። ሁለተኛ እርዳታ ለሚሰጡም ሰዎች ቀላል ሊሆን ይችላል እነኚህ ሰዎች ማገዝ። ነገር ግን ያንን እንኳን አላደረጉም። ምግብ እንኳን ቢጠፋ ነው ብለው። ነገር ግን ቲፒኤልኤፍ ያላት አቅም አይደለም የትግራይን ህዝብ ቀርቶ የኢትዮጵያን ህዝብ መመገብ የሚችል አቅም ነው ያላት አሁን ላይ። ስለዚህ ይሄ
ከጀርባው ትልቅ ፖለቲካዊ ጎልን ይዞ የተነሳ ነው። ከሰዎቹም እንደምንሰማው እየተጨቃጨቁ ነው። ኢቭን ተፈናቃዮች እንኳን ካሉ ተነግሯል። ከዚህ በፊት ተፈናቃዮች እንኳን ካሉ ወደ ቦታቸው ይመለሱ ሲባል ተቃውሞ ነበር ሲያሰሙ የነበረው። ጌታቸው ረዳ ተናግሯል። ሚሊሻ እናስገባ በሚል ተጣልተናል። ደብቀው ሚሊሻ አስገብተው ጦርነት ሊቀሰቅሱ ሲቪሉ አይደል ልክ ከዚህ በፊት እንትን ላይ ጨፍጭፈው እንደሄዱት ሳምሪ ላይ አርሚ ሰባ ብለው ሱዳን ውስጥ እንደተደበቁት ኃይሎች ተመሳሳይ ነገር ለማድረግ እየተፈለገ ነበር የነበረው። ሚሊሻ ደብቀን እናስገባ ማለት በግልጽ ጦርነት አዋጅ ነው። ተፈናቃይ ናቸው በሚል ሌሎች ሰዎችን እዛ ቦታ ላይ ያልነበሩ ሰዎችን የተፈናቀሉ አንድ በአንድ መመለስ አለበት። ካለም ሱዳን አሉ የሚባለው እኛ የምናውቀው ሱዳን ያሉትን ነው። ነገር ግን እነኚህ ሰዎች መመለስ አለባቸው በሚል ሁሉም ሰው ይስማማል። ነገር ግን ከኋላ ሚሊሻ ደብቆ በማምጣት ወይም የተለያዩ የታጠቁ ኃይሎችን ደብቆ በማምጣት የሚፈታ አይደለም ይሄ ችግር። እነኚህ ሰዎች እኔ የሚመስለኝ ታደሰ ወረደ አዲስ አበባ ነው የነበረው። እነኚህ ሰዎች ሁለት ነገርን አንግበው ነው የመጡት። አንደኛ ከቻሉ የፌዴራል መንግስቱን አስጨንቀው ኔጎሽት በማድረግ የዛ ጋ ያለውን የአማራ ክልል ሰቲት ሁመራ ዞንን ማፍረስ እና ቦታውን መረከብ ከመንግስት ጋር ተስማምቶ መንግስትን ጫና ውስጥ በመክተት ኢንተርናሽናል ኮሚኒቲውም ያን እንዲረዳ ኢቭን አምባሳደሩ ያንን ማለት አለበት ሲል ነበር። የአሜሪካን አምባሳደር ነው የሚሆነው በእርግጠኝነት ወደ ቦታቸው ይመለሱ ብሎ መግለጫ ያወጣሉ ሲል የነበሩ። ስለዚህ ከዚህ ጀርባ ኢንተርናሽናል ኮሚኒቲውም እንዲያግዛቸውና ፌዴራሉ ላይ ጫና ፈጥረው ድጋሜ ኔጎሽት ለማድረግ ከመንግስት ጋር ያኔ ፕሪቶሪያውን እንትናቸውን አድሰው ለመቀጠል ቦታውን ላይ የራሳቸው ሰዎች ለማስገባት ካልሆነም ደግሞ ወደ ጦርነት የሚገቡም ከሆነ ደግሞ ጀስቲፋይድ የሆነ ኮዝ አለን፣ በቃ ልንሞት ነው። እንግዲያው የኢትዮጵያ ሕዝብ ከዚህ በፊት እንደነበረው ተባብሮ እንዳያስቆማቸውና እንዳይመክታቸው ያንን ለማድረግ ነው እንጂ እኔ ያ ነው ከሁለቱ ውጭ ሌላ ዓላማ አላቸው ብዬ አላስብም። ቴንክ ዩ ቴዲ፣ አመሰግናለሁ። ቴንክ ዩ ኡኖ። እሺ ቤቲ ምን ትያለሽ አንቺ? ቤቲ ምን ትያለሽ? ቤቲ ያለሽ? እሺ አመሰግናለሁ። አሁን እነዚህ ሰዎች ያው ፖለቲካ በጣም የሚያስጠላ ነገር ነው፣ መጥፎ ጨዋታ ነው። ከዚህ በፊት እንዲያውም በፊት ታሪክ የምናውቀው የሀውዜን ምናምን ጭፍጨፋ የምንላቸው ታሪኮች አሉ። እነዛ ነገሮች የተደረጉበት ወይ እሱም አለ። ከታሪክ አንጻር እንደዚህ አይነት ነገር ማድረግ ያቅታቸዋል ብዬ አላስብም። ለትግራይ ህዝብ ዋና ጠላቱ ህወሓት ነው፣ ማንም አይደለም። ብልጽግናም አይደለም ወላ ሌላ አካል አይደለም። ለትግራይ ህዝብ ዋና ጠላቱ ህወሓት ራሱ ነው። በጣም በተደጋጋሚ ጦርነት ውስጥ እንዲገቡ፣ ህዝቡ እንዲያልቅ፣ በረሃብ እንዲሰቃይ፣ በኢኮኖሚ እንዲወድቅ፣ አሁን ደግሞ ይባስ ብሎ እንደዚህ አይነት ሴራዎችን መስራት ከሂውማኒቲ የወጣ በጣም ቀፋፊ የሆነ ፖለቲካ ነው። እነዚህን ሰዎች የተቸገሩ ናቸው፣ የተረሃቡ ናቸው። እርሃብ በጣም መጥፎ ነገር ነው። ምሳ ሰዓት እንኳን ስንዘገይ ምን ያህል እንደሚሰማን እናውቀዋለን አይደለም? መራብ እና በእነዚህ በተቸገሩ ሰዎች መጫወት በጣም መጥፎ ነገር ነው እና ይቅር የሚባል ነገርም አይደለም። እና የትግራይ ህዝብ እነዚህን ሰዎች ኖ ካላለ ከዚህ በኋላ የሚፈጠሩ ነገሮች በሙሉ ልክ ጥሩ ይሆናሉ ብዬ አላስብም። የልብ ተሰምቷቸው ህዝቡን ከጊዜ ወደ ጊዜ ወደ መጥፎ ሁኔታ ውስጥ እየከተቱት ነው ያለው። የትግራይ ህዝብ የሚያስፈልገው ነገር ራሱን መጠበቅ፣ ከጎረቤቶቹ ጋር፣ ከአማራ ክልል ጋር፣ ከአፋር ክልል ጋር ተስማምቶ በፍቅር መኖር ነው። ኢቭን እንደዚህ አይነት ነገሮችም አሁን አንዳንዴ እኮ ነገሮችን በጣም ቢዮንድ ማሰብ አለብን። የምናገኛቸው ነገሮች ምግብ ከአማራ ክልል በጣም ብዙ እህል ምናምን ከአማራ ክልል ነበር በፊት ወደ ትግራይ ሄደ የሚሸጠው ምናምን። እነዚህ ነገሮች ሊሚትድ በሆኑ ቁጥር የትግራይ ህዝብ ገንዘብ ራሱ ቫሊዩ አይኖረውም። የምንገዛው ነገር ከሌለን ገንዘብ ስላለን ራሱ የምናገኘው ነገር የለም እና በዚህ ደረጃ ህዝቡን ለእንደዚህ ቆሻሻ ነገራቸው መጠቀማቸው በጣም የሚያሳፍር ሊያፍሩበት የሚገባው ነገር ነው እና በጣም ነው የማዝነው። የምር ከልብ በጣም ተሰምቶኛል። በጣም ያሳዝናል። የፌዴራል መንግስቱ ቲፒኤልኤፎች ትዕግስታችን አበቃ ተሟጠጠ ባሉበት ማግስት የሚከተለው መግለጫ ወጣ። የትህነግ ቡድን ህዝቡን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው። የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ነው ያሉት። የትህነግ ቡድን የፌዴራል መንግስት አጭር ነው ናምብላችሁ። የፌዴራል መንግስት በትግራይ ክልል በመጠለያ ካምፕ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጸጽ መጠለያ ጣቢያ ማስረጃ ነው።
ኮሚሽነር ሽፈራው ተክለማርያም ከኢትዮጵያ ዜና አገልግሎት ድርጅት ጋር ባደረጉት ቆይታ የትህነግ ህገወጥ ነው ያሉት ቡድኑ በእርግጥ በኢትዮጵያ ምርጫ ቦርድ እውቅና አልሰጠው የተሰረዘ ፓርቲ ነው። የተቃዋሚ ፓርቲዎች የመተዳደሪያ ደንብ በ1162 ገደብ መሰረት ጠቅላላ ጉባኤ እንዲያደርጉ በተደጋጋሚ ጊዜ ቢነገራቸው አናደርግም ብለዋል። በግልጽ እነ ደብረጽዮንም ዝም ብሎ ባዶ ጩኸት ነው ምናምን ብለዋል። ከዚህ በመነሳት እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ሰርዟቸዋል፣ እውቅና የላቸውም። የሆነው ነው የትህነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልምድ አዲስ ክስተት ሳይሆን የቀደመ ታሪክና መገለጫ ነው። ትህነግ የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ እንደሆነ ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደሚገባ መጠየቅ እንዳለበትና በቡድን የሐሰት ፕሮፓጋንዳ ማደናገር እንደሌለበትም ኮሚሽነሩ አንስተዋል። መጨረሻ ላይ ምን አሉ? የትህነግ ሰብአዊ ድጋፍ ለፖለቲካ ዓላማ ለመዋል የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሷል። የፌዴራል መንግስቱም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ሚሊዮን ብር የሚገመት ሰብአዊ ድጋፍ ማሰራጨቱን አስታውቋል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑንም ያብራሩት እኚሁ ኮሚሽነር የትህነግ ቡድን በትግራይ ክልል ለሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርተዋል። ድምፅ ይሰማችኋል? ዶንት ዲስተርብ ሞድ ላይ አድርጌው አለው። በሌላ በኩል ኮሚሽኑ ከዛ በፊት ወደ ቲክቶከሮች ይመጣሉ። ስልክ እዚህ ጋር ስላለ የትህነግ ቡድን በሰብአዊ ድጋፍ ስም ዜጎች ላይ የሚፈጸመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብሏል። ተላልከው ነው። ላኪያቸው ማን ነው? በግልጽ አላስቀመጡም። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሷል። በዚህም የተለያዩ ማህበራዊ ሚዲያዎች ላይ የተለያዩ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው እንዲቆጠቡ አጽንኦት ሰጥተው አሳስበዋል። አሁን ምንድነው መንግስት እያለ ያለው የትህነግ ቡድን እየሰራ ያለው ድራማ ነው የሚለው። እነዛ ደግሞ ወይም ደግሞ የትህነግ ሰዎች ደግሞ በበኩላቸው ምንድነው እያሉ ያሉት? መንግስት ድራማ እየሰራብን ነው እያሉ ያሉት። እናንተ ደግሞ ፖለቲከኞች ናችሁ። ኦፍኮርስ እንደሚመቻችሁ ነው ፖለቲካውን የምተነትኑት። ገለልተኛ ሰዎችም ካላችሁ እውነት ያለው ማጋ ነው? ማነው ድራማ እየሰራ ያለው ህዝብ ላይ? ህዝባዊ ወያኔ ሓርነት ትግራይ ነው ወይስ የብልጽግና መንግስት ነው? ልቦናችሁ አይናችሁ ያሳያችሁ ምንድን ነው? ከመንጋ ጭብጨባ ውጡ። ከካኳታው ከጫጫታውና ከግርግሩ ውጡና ፖለቲከኞች የተለየ አይን ነው የሚያስፈልጋችሁ። ከመደበኛው ሰዎች የተለየ አይን ነው የሚያስፈልጋችሁ። እያንዳንዱን ነገር እያንዳንዱን ቫሪያብል ገጣጥማችሁ ፕሪዲክት ነው ማድረግ ያለባችሁ፣ ወይም ደግሞ ሃይፖቴቲካል ስቴትመንት ነው ማስቀመጥ ያለብን። መንጋው አጨበጨበ አላጨበጨበ፣ ተሳደበ አልተሳደበ፣ እናንተ ምንድነው ሊናችሁ የሚያሳያችሁ? ይሄ ፖለቲካ ማነው ቁማሩን እየተጫወተ ያለው? የፌዴራል መንግስት ወይስ ቲፒኤልኤፍ? እሱን ነው የምታወሩት። ቤቲን አመሰግናለሁ። ከቤቲ በኋላ ወደ ሀገረ ትግራይ ልምጣ። ሀገረ ትግራይ ምን ትላለህ በዚህ ጉዳይ ላይ ወንድሜ? ቴንኪው ቴዲ፣ አመሰግናለሁ እድል ስለሰጠኝ። እኔ ባይዘወይ አንድ ነገር ብዬ እንትን ልበል ማለት ነው። ቅድም ምን ስትል ነበረ? ኢንፍሉዌንሰር ስትሆን የተለያዩ ኢንተረስት ያላቸው ቡድኖች ሊጫወቱብህ ስለሚመጡ በጣም ተጠንቀቅ፣ ጠንቃቃ መሆን አለብህ ምናምን ብለሃል። ይሄ ምክር ለአንተ መልሼ ልመክርህ እፈልጋለሁ። ምክንያቱ ለምን እንደሆነ ልንገርህ።
ባይዘው ወይ እዚህ ራሱ እዚህ ቤት የተለያየ ኢንተረስት ያላቸው ሰዎች ፖለቲካዊ ጎል ይዘው መጥተው አንተን እያሳሳቱ እንደሆኑ እያየሁኝ ነው ማለት ነው። አንድ ባይዘው ወይ ሁሉ ኢትዮጵያዊ ማወቅ ያለበት ማለት ነው ይሄ ቡድን ወይም ደግሞ ይሄ እኔን እኮ ልታሳስተኝ አትችልም እኮ እኔ ሰማይና ምድር ቆይ ሰማይና ምድር እነሱ የሚናገሩትን አንድ ጊዜ ሰማይ እንትን እያረከው ነው። አንተንም እየሰማሁ እየገዛው ነው። አንተንም እየሰማሁ እኮ ነው። አንተንም ለዛ ነው ያስገባው። ሰማይና ምድር ያልፋሉ እንጂ እኔ ልታሳስተኝ አትችልም። ምክንያቱም ልታሳስተኝ ማትችለው ለምንድን ነው? እኔ እሰማሃለሁ፣ አድማጭ ነኝ። እኔ ምን ታዘብክ ነው እያልኩ ያለሁት። ስለዚህ በመስማት ከሆነ ባይዘው የኢትዮጵያ ሕዝብ ተሳስቶ ትግራይ እንደዘመተ ዘምቶ እንደነበረ እነ ማነው ስሙ ይሄ አሁን በጣም ተጸጽቻለሁ እንደዚህ ያልኩትን እንደዚህ ያረኩትን እንደዛ ለካ እንደዛ አይደለም የነበረው አሳስቶናል ብለው ራሱ እያለቀሱ የሚናገሩ እነዚህ ጋዜጠኞች ምናምኖች ስማቸው ተመለሰ ማለት ነው። ሁሉ ትግራይ ላይ እየዘመተ የነበረ ማለት ነው። ባጭሩ ግን ልንገርህ ይሄ ቡድን ማለት ነው ይሄ ብልጽግና የሚባለው መንግስት ምናምን ቅድም መጥቶ ነበረ ዝም ብሎ እዚህ በጣም እየተዘላበደ ነበረ። ይሄ የቱ ጋር ያለው ችግሩ ነው? አሁን ለምሳሌ ህዝቡ እኮ ደብረ ብርሃን ያለ ህዝብ ራሱ በለው ሕጻጽ ላይ ያለ ህዝብ በለው ራሱ የተፈናቀለ ሰው ነው። ይሄ ሰውዬ ከመጣ በኋላ እያፈናቀለ እያሳደደ እየገደለ እያስራበ ያለ ቡድን ነው ይሄ ብልጽግና የሚባለውን ቡድን ማለት ነው። ሶ ዋናው ችግሩ እዛ ላይ ነው ያለው። መግደል፣ ማፈናቀል፣ ማስራብ ሆን ብሎ ይዞታል ይሄ ስርዓት ማለት ነው። ትግራይ ላይ ህዝቡ ጨርሶታል። ማንም ይሄ የዓለም አቀፍ ማህበረሰብ የዓለም ፖለቲከኞች ራሱ ተንትነውታል፣ ተናግረውታል። ህዝቡ በድሮን በረሃብ በቦምብ የሚፈጅ መንግስት ተብለው ተፈርጀዋል። ይሄ አብይ የሚመራው መንግስት ማለት ነው። ይሄ የሱ ቅጥያ ነው። ምንም አንዱ ትህነግ ይበለው አንድ ጊዜ ባይዘወይ ጁንታ ተብለዋል። የትግራይ ህዝብ እኮ ጁንታ ነበረ እሱም ሁሉ የትግራይ ህዝብ ማለት ነው። ይሄ ሌብል እያረግ ትፈጀዋል። ስትራቴጂ ነው። በጣም ዲክታተር የሆነ በጣም ጨካኝ የሆነ መንግስት ስትራቴጂ ነው ይሄ ማለት ነው። ትግራይም እንደዛ አድርጎ አማራ ክልል ሄዶ ምን አረገ? በድሮን በምናምን እየፈጀ ህዝቡም እያፈናቀለ ደብረ ብርሃን እያየ ነው ያለው ራሱ እሱ ነው ማለት ነው። ስለዚህ የሆነ ነገር ቅድም ምን እያልክ ነበረ? እኛ እንደዚህ ረሃብተኞች ምናምን እንባላለን። እንደዚህ ቲክቶከሮች እንደዚህ ረሃብተኞች አይደለም የምንባለው ኢትዮጵያውያኖች ባይዘወይ ብዙ ሚዲያዎች ኦር የሚጻፉ ጽሁፎች በውጭ ሀገር ሰዎች ማለት ነው ከተከታተልክ ማለት ነው ኢትዮጵያ ረሃብተኞች ሳይሆን አሁን እየተባልን ያለ ነው ማለት ነው። እርስ በርስ እየተጨፋጨፈ ህዝቡ በድሮን የሚገድል መንግስት ያለበት ሀገር ነው እየተባልክ ያለው። አንድ ሰው እኮ በቁሙ የሚታረድበት ሀገር እኮ ነው። ሰው በቁሙ በቤንዚን አርከፍክፈው የሚገድሉ እንትን ያለበት ሀገር ነው ኢትዮጵያ ማለት ነው። ስለዚህ አንተ ስለ ረሃብ ስለ ሌላ ነገር እያወራህ ነው ማለት ነው። ረሃብማ ሪፖርት የዩኤን ምናምን ሪፖርት እየው ኢትዮጵያ ውስጥ በዚህ ሰዓት ስንት በጣም አስቸኳይ የምግብ እርዳታ የሚፈልግ ዜጋ እንዳለ ቼክ አድርገው ማለት ነው። ዝም ብሎ አሁን ይሄ ሕጻጽ ደብረ ብርሃን ምናምን ስለወጣ አይደለም። ሰውየው ከመጣ በኋላ እያፈናቀለ እየገደለ እያስራበ ነው ያለው ማለት ነው። ሶ ስፔሲፊካሊ ወደ ሕጻጹ ስመጣለ ማለት ነው ትግራይ ውስጥ ባይዘው ወይ ብልጽግና መንግስት አይደለም። ይሄ ምናልባት ያላወቃችሁ ሰዎች ካላችሁ ወቁት። ብልጽግና ትግራይ ውስጥ አልተመረጠም። ታውቃላችሁ አይደለ? 2012 በተካሄደው ምርጫ ማለት ነው ብልጽግና ትግራይ ውስጥ ምርጫ አልተወዳደረም። ቲፒኤልኤፍ ብቻ ነበረ ተመርጦ ልክ ከዛ በኋላ ደግሞ ወደ ጦርነት ተገባ። ከዛ በኋላ ለዚህ ነው ባይዘው ወይ ሌጂቲሜሲ የለውም የአብይ መንግስት ወይም ደግሞ ይሄ በህግ ነው ማውራ ስለጨፈጨፈን ስለምናምን እሱ ሌላ ነገር ነው፣ ችግር የለውም። ግን ፕራክቲካሊ ማለት ነው
አብይ የሚመራው መንግስት የትግራይ መንግስት አይደለም። በህጉ ራሱ በህገ መንግስቱ ነው የምልህ። ምክንያቱ ትግራይ ውስጥ ብልጽግና ይቅር ሊመረጥ ማለት ነው አልተወዳደረም ነው የምልህ። አልተወዳደረም የዛኔ። ከዛ ኔክስት የምርጫ ተርም ደግሞ አሁን የሚቀጥለው የሚመጣ ነው እንጂ በባለፈው ብልጽግና አልተወዳደረም ይቅር ሊመረጥ ማለት ነው። ስለዚህ ያልተወዳደረ ያልተመረጠ ፓርቲ እውቅና አግኝቶ መሪ ሊሆን አይችልም ማለት ነው። ስለዚህ ብልጽግና ትግራይ ውስጥ መንግስት አይደለም ነው የምልህ። አብይ የትግራይ መሪ አይደለም። ይሄ ሁሉ ሰው ማወቅ አለበት። ለዚህም ነው ባይዘወይ ጦርነቱም እስካሁን ድረስ እንትን እያለ እየቀጠለ ያለ ማለት ነው። ዛትስ ዋይ እኛ ተጋሩ ትግራይ ባይዘወይ መከላከያ ውስጥ የትግራይ ተወላጅ የለም ታውቃለህ አይደለ? ስለዚህ የኢትዮጵያ መከላከያ ሰራዊት ካላችሁት ትግራይ የሌለችበት መከላከያ ሰራዊት ነው። ስለዚህ ትግራይ በኢትዮጵያ ውስጥ እንትን ኮንሲደር እያደረጋቸው አይደለም ማለት ነው። መከላከያ ውስጥ የትግራይ ተወላጅ የለም ታውቃላችሁ። የህዝብ ተወካዮች ምክር ቤት ላይ የትግራይ ተወላጅ የለም። የሁሉ የኢትዮጵያ የፖለቲካ ኤሌመንቶች የትግራይ ሪፕሬዘንታቲቭስ የሉትም ማለት ነው። የቆላና መስኖ ሚኒስትሩ ዶክተር አብርሃም በላይ የአዲስ አበባ ከተማ ምክትል ከንቲባ ስልጤ ናቸው። እሱ ጌታቸውም እኮ አማካሪ ምናምን ልትለኝ ትችላለህ ቴዲ። እሱ ሌላ ነገር ነው። እኔ የምልህ በህገ መንግስቱ መሰረት ነው የምልህ። ቲፒኤልኤፍ ትግራይ ውስጥ መሪ ነበረ ጦርነቱ እስኪጀመር ድረስ። አልፈልግም ማለት እኮ ቲፒኤልኤፍ አንፈልግም ብሎ ሄደ ወደ ከፌዴራል መንግስቱ ተባሮ አይደለም። በፊት እነ ኬሪያ ኢብራሂም የፌዴሬሽን ምክር ቤት አፈ ጉባኤ በነበረ ሰዓት አልፈልግም ብላ አደባባይ ላይ ተናግራ ነው ሄደችው። አሁን ይቅርታ ነው ያለችው። ሌሎቹም እንደዛው ተዋት። እሱ እኮ ምን መሰለህ ጌታቸውም እኮ አንድ ሲገኝ እኔ ልንገርህ ስለ ስርዓቱ ነው እየነገርኩህ። አንድም የለም ትላለህ። ለፖለቲካ መጠቀም ለምትፈልገው ነገር ስትጠቀም አንድ ሲገኝ ደግሞ ተዋት። ትግራይ ወክለው አይደሉም እዛ ያሉት ባይዘወይ አንፈልግም ብለህ ከፌዴራል መንግስቱ ሄድክ። አባረው ከሆነ ኦኬ ትነግረኛለህ ከማስረጃ ጋር። አንፈልግም የኬሪያ ኢብራሂም አንፈልግም ነው ያለችው። ሙሉ ገበየውም አንፈልግም ነው ያለችው። ሌሎችም አንፈልግም ብለው ከፌዴራል መንግስት እየለቀቁ ሄዱ። ዶክተር አዲስ አለም በኢህአዴግ ጊዜ እኮ ነው እያወራ ያለው። ብልጽግና ነው የምልህ እኔ ብልጽግና በኢህአዴግ ጊዜማ መትለኝማ 4 ፓርቲዎች ጋር የቲፒኤልኤፍ አንዱ ፓርቲ ነው አገር እያስተዳደራችሁ ነው። በኢህአዴግ ጊዜ እኮ አይደለም። እኔ በዚህ ጊዜ ነው የምልህ። ባለፉት 7 ዓመታት ብልጽግና የሚባል ፓርቲ ከመጣ በኋላ አንፈልግም ብለው ነው ወደ መቀሌ ሄዱት። ቆይ አዎ ትክክል። እሺ ምርጫ መቼ ነው የተካሄደው? 2012 ነው ምርጫ የተካሄደው አይደለ? አሁን ቆይ ስለ ምርጫው ቆይ ስለ ረሃቡ እናውራ። ስለ ረሃቡ እናውራ። አዎ ረሃቡ ባይዘው ወይ ጥሩ። እዚህ ጋር አሁን የሰማው ወደ ፖይንቱ እንኳን መለስከኝ። ባይዘው ወደ ድምፁ ልምጣለህ። አሁን ቆይ ወንድሜ የአይዲፒ ሰውዬ ኢንተርናሊ ዲስፕሌስድ የሆኑ ሰዎች ተወካይ ፍጹምና የቲፒኤልኤፍ ተወካይ ተክላይ ያደረጉትን ውይይት እንዴት አየው? ትክክል። እኔም ወደ እሱ ነበር ልመጣላ የፈለግኩት። ባይዘው እኔ ሽሬ ነው ያለሁት፣ ተፈናቃይ ነኝ ነግሬሃለሁ። በባለፈው ከሁመራ ነው የተፈናቀልኩት። ምን መሰለህ አሁን ለምሳሌ ብዙ ድራማዎች ቅድም ራሱ ረስቸው ነው እንጂ ስለዚህ ነበረ መናገር የፈለግኩት። ብዙ ድራማዎች እየተሰሩ ሰው እየተሳሳተ ዝም ብሎ እንደ ወንዝ ነው እየተናደ ያለው ማለት ነው። ይሄ ባይዘወይ እኛ ተጋሩ ማለት ነው። እኔ ከአንድ ሌላ ትግራዋዊ ወንድሜ ኦር ኮሊግ በትግርኛ ነው የማወራው። እንዳትሳሳቱ ማለት ነው። ይሄ ድራማ ነው ለእኔ ባይዘወይ። ቅድም ላቋረጥህም ብዬ ነበረ። ለምንድን ነው እዚህ ላይ በእንደዚህ አይነት ጨዋታ ላይ ጊዜ የሚባክ ነው? አንዳንድ ጊዜ ለፕሮፓጋንዳ ወይ እንደዚህ ከተደረገ እንደዚህ ይሆንልኛል ምናምን ተብሎ የሚሰሩት ዝም ብሎ ምንም የማይረባ ድራማዎች አሉ። ስለዚህ ይሄ ከእነሱ አንድ ነው። እነዚህ ሰዎች የትግራይ የአማርኛ አክሰንት የተጋሩን የአማርኛ አክሰንት አድርገው ነው ድራማ የሚሰሩት ማለት ነው። ልንገራችሁ ግልጹን ማለት ነው። ትግራዋይ ከትግራዋይ ጋር ደግሞ የተፈናቃይ አስተባባሪ አንድ ምናምን ባይዘወይ ተክላይ የሚባል በሽጉጥ ላጨኝ ተክላይ የሚባል ምናምን እየተባለበት የነበረ ድራማ ነው። ይሄ የተቀነባበረ ነው እንጂ ትክክለኛ አይደለም ነው የምትለው?
100% ሹር ድራማ ነው ይሄ 100% ሹር ማለት በተለይ ለአንተ ማለት ነው። አንተ ወንድሜ ጤነኛ እንትን እንደዚህ አንድ ጊዜ ኢትዮጵያ ምድር ላይ የሚፈጠር ማንኛውንም ፖለቲካዊ ክስተት ማናችሁንም አላማክርም። አጀንዳውን እጽፈዋለሁ፣ አወያያለሁ። የኔ ኃላፊነት አወያዩዋለሁ፣ የእናንተን ሀሳብ ሰማለሁ። ይሄን አውራ አይን አታወራ ልትለኝ አትችልም። የማናችሁንም ፍቃድ አልጠይቅም። የእናንተ ድርሻ መታችሁ በሰላማዊ መንገድና በሰለጠነ መንገድ ሀሳባችሁን አስተያየቶቻችሁን ሰታችሁ መሄድ ነው። ለምን አነሳ ለምን አላነሳም፣ ውሸትም ከሆነ ውሸት ነው ትላለህ፣ እውነትም ከሆነ እውነት ነው ትላለህ። አሁን አንተ ውሸት ነው ትላለህ፣ ኡኖ አማራ ደግሞ እውነት ነው ይላል። ህዝብ ከዛ ግራ ቀኙን አይቶ የራሱን እርምጃ ይወስዳል። ይህን ካልክ ስማ ቴዲ አንዴ ውሸት ነው ብለሃል። ቆይ አንዴ እሰጥሃለሁ። አንተ ውሸት ነው ብለሃል። እሱን እንግዲህ አንተ የእንትን መብት ነው፣ ድራማ ነው ይሄ ትክክለኛ አይደለም የተቀነባበረ ነው ብላል። እሺ ወደ እንትኑ ልምጣልህ። ሀገረ ትግራይ ለምሳሌ ትግራይ ውስጥ በጣም በብዙ በወርቅ ሪች የሆነ አካባቢ ነው ታውቃለህ አይደል? ለዚህ ደግሞ የጊዜያዊ አስተዳደሩ ፕሬዚዳንት ኢቨን ሌተናል ጀነራል ታደሰ ወረደ ጭምር የቀድሞ የኢንተሪም ገቨርንመንቱ ፕሬዚዳንት ጌታቸው ረዳ በተለያዩ መንገዶች ኢቨን የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ብዙ ጊዜ ትግራይ አካባቢ ያለ ወርቅ ቢቻል ጤነኛ ብንሆን እንደ ሀገር ጤነኛ ብንሆን የኢትዮጵያን ችግር በግማሽ ሊቀርፍ የሚችል በዛ ከተባለ ደግሞ ደህና የሚባል አመራር ካገኙ የትግራይን ህዝብ የክልሉን ችግር ሊቀርፍ የሚችል መቀሌም ውሃ ሊገባላት ኢንፍራስትራክቸር እንዲህ የተጎዱ ወገኖቻችንን ልና አይደለም አንድም ትግራዋይ ራሱ ባልተሰደደ ነበር የሚያሰኝ ነው። ታውቃለህ፣ በዚህ ተስማማለህ? እስካሁን እንደ አንድ ትግራዋይ ተወላጅነት ይሄ በህገወጥ መንገድ የሚቆፍረው ወርቅ ገንዘቡ የት ነው የሚገባው ብለህ ጠይቀህ ታውቃለህ?